አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሶሲ ቆይ ምን ሆነሽ ነው? ምንም አልሆንኩም። ከባለፈው ጀምሮ እንደዚህ ሆነሽ ነበር። ቆይ ለምንድን ነው የማትናገሪው? ምንም አልሆንኩም አልኩህ እኮ። እሺ ለምንድን ነው የማትነግሪኝ? እሷ ካልነገረች እኔ እነግርሃለሁ። ሶሲ እንዴ ሶሲ የኔ ቆንጆ ምን ሆንሽብኝ? ዴቭ ማይ ላቭ አለህልኝ? አለሁልሽ። እንዴ ቆይ ምን ሆና ነው? እኔ እንጃ ድንገት ነው ፌንት የነቀለችው። ወይ እናራግብላት እንዴ? እናራግብልሽ የኔ ቆንጆ። ዴቭዬ እኔ የምወደው አንተን ብቻ ነው። አውቃለሁ የኔ ቆንጆ። ሶሲ አይዞሽ እሺ። ዴቭ እኔ ካንተ ውጪ የማንን ድምጽ መስማት አልፈልግም። የምርሽን ነው ሶሲ? አዎ ዴቭ ያንተን ድምጽ ብቻ ነው መስማት የምፈልገው። እሺ የኔ ቆንጆ በቃ ወንድሜ ከይቅርታ ጋር ብቻችንን ትተን። እሺ ግን ምናልባት እርዳታ ካስፈለጋችሁ ብዬ እኮ ነው። አይ እኔ የምፈልገው የዴቭን ብቻ እርዳታ ነው። በቃ ወንድሜ በጣም አመሰግናለሁ። እሺ እሺ ይሄኔ ቆንጆ አሁን ማንም የለም። እንደቀልጥ ይው ትላለች እንዴ? ምን አይነት ሳንት በፈጣሪ ዴቭዬ እኔ በምንም አይነት ሁኔታ ካንተ ውጪ መውደድም ማፍቀርም አልፈልግም። እሺ የኔ ቆንጆ አሁን ራስሽን አታስጨንቂ። ቆይ እንደውም ላረጋግጥልሽ። ብሩኬ ግን ምን ሆነሃል? ምን ሆንኩኝ አንቺ? አይ ሁኔታ ልክ አይደለም። በጣም ደብሮሃል። የተፈጠረ ችግር አለ እንዴ? ችግር እንኳን ሳይሆን የፊዮሪ ነገር ትንሽ እያሳሰበኝ ነው። ማለት ከጸጋና ከኤርሜላ ጋር ተጋብታለች። በዛ ላይ ደግሞ በጋርድ ሊያስደበድባት በተደጋጋሚ እየሞከሩ ነው። እሱን እኮ ነግረኸኛል። እናንተ ይሄን ያስደበረ? ይኸውልሽ አንቺ ከዛ በላይ ደግሞ እያስደበረኝ ያለው ከማይሆን ሰው ጋር ገጥማለች። ከማን ጋር? አንድ ቅዱስ ከሚባል ሀገር ካሰለች ወንበዴ ጋር። ቅዱስ ነው ያልከው? አዎ ቅዱስ የመምህር በቃሉ ወንድም ነው። እዛ ሀገሩ ሲያስቸግር ተባሮ ቤተሰቦቹ ናቸው ወደዚህ ላኩት። እናማ ከሱ ጋር ገጥማለች። ይሄ ደግሞ ለኔ ምንም ምቾት እየሰጠኝ አይደለም። አሁን አንተ ራሱ ምንም እየገባኸኝ አይደለም። እንዴት እንዴ? ቆይ እሷ ከሱ ጋር መቅጠም አንተ ላይ በዚህ ልክ የቤት ስራ የሆነብህ ለምንድን ነው? ምክንያቱም ልጁ ጥሩ ልጅ አይደለም። እስኪ ተመልከች፣ ገና ከመተዋወቃቸው ቡድን መስርተው መደባደብ ጀምረዋል። እናማ ትክክል አይደለም። አንቺ ትክክል ያልሆነው ቡድን መስርቶ መደባደባቸው ነው ወይስ ፊዮሪ ከልጁ ጋር መቀራረቡ? ሁለቱም። ምን አንተ ያማል እንዴ? ምንድነው የምታወራው እንዴ? አንቺ ቆይ ምን አስበሽ ነው? እሷ ወንድ በመቅረቧ ደስተኛ አይደለሁም እያልክ ደስ እንዲለኝ ነው እንደምትጠብቀው? ኧረ አንቺ ቆይ ምኑን ከምንድን ነው የምታገናኙ? ሰማለህ ብሩኬ፣ ከፊዮሪ ጋር ያልጨረስከው ነገር ካለ በግልጽ ተናገር። ቆይ ምንድን ነው የምታወሪው? እኔ ምንድን ነው ያልጨረስኩት? እሱን አላቅልህ። እሺ ቢያንስ ጠብቂኛ። እሺ ምንድነው የምነግርሽ? ቆይ ፊዮሪ ከምታስጨንቅኝ ለምን ምንም አትነግሪኝ እኮ? እሺ ምንድነው የምነግርሽ? ቆይ ፊትሽ ምን ሆነሽ ነው? ምንድነው የተለጠፈው ፕላስተር? ቆይ ስንቴ ነው የምነግርሽ? ምንም አልሆንኩም አልኩሽ አይደል እንዴ? ብቻ እንዳምንሽ ፈልገሽ እንዳይሆን። ቆይ ምን አለበት እውነቱን ብትነግሪኝ? እነ ጸጋ ጋርድ ልከውብሽ ነው እንዴ? የእሷን ጋርዶችማ ደህና አድርገን ቅጥቅጥ አድርገናቸዋል እኮ። አንቺና ቅዱስ? ምን ደግሞ? ስለ ቅዱስ ማን የነገረሽ? ሰማዋ
ባንቺ ቤትማ ማልሰማ መስሎሽ ነበር። አንቺ ልጅ ማን እንደነገረሽ ንገሪኝ። እሱንም ምነግርሽ ፊትሽ እንደዚህ ሆኖ ከማን ጋር ተደባድበሽ እንደሆነ ስትነግሪኝ ብቻ ነው። ግን ማውሸት አይቻልም። ካልዋሸሽኝ አልዋሽሽ። ጥሩ። እኔ እንደዚህ ሆንኩትኝ ትላንትና ከቅዱስ ጋር ተደባድቤ ነው። ምን? የምርሽ ነው? አዎ የምሬን ነው። ቆይ አንድ ቡድን አልነበራችሁ እንዴ? አሁንም እኮ አንድ ቡድን ነን እንዴ። ታዲያ እንዴት ተደባደባችሁ? ተስማምተን ነው የተደባደብነው። ወይዳ በስምምነት መደባደብ አለ እንዴ? እሱን ያልኩት ካልሆነ የሚል አምባገነን ነው። እኔን ደግሞ ታቂኛለሽ። እሺ። እና ትላንትና በዙፋኔ ፊት የሆነ ነገር ተናግሮኝ በጥፊ መተውት። ከዛ እሱ ደግሞ ጠብቆ በጥፊ አላጠናገረኝም። ቆይ ምን አይነት ነገር ነው እየነገርሽኝ ያለሽው? የተፈጠረው ነው። እሺ ከዛ በኋላ ምን ሆነ? ከዛማ እኔ ልተናነቀኝ ወንድ ኮንክ ይዋጣልን አልኩት። እሱም ደግሞ እሺ ያለኝና ከክላስ እንወጣ የሆነ ጫካ ገባንና እስኪ በቃን ተደባደብን። አንቺ ያምሻል እንዴ? ቆይ የምታወሪው ግን ከልብሽ ነው? ሄዋን ሙቼ የምሬን ነው። እሺ ከዛ በኋላ መጨረሻችሁ ምን ሆነ? ይሄው እሱም እዚህ ጋር አቅምሶኝ እኔም ደግሞ ደና ቡጢ ገባውለትና ሲበቃን ተጨባብጠን ተለያየን። ቆይ ምን አይነት እብደት ነው እየነገርሽኝ ያለሽው? ደስ የሚል እብደት ልትዩ ትችላለሽ። ይሄኔ እሱም የሆነ ቦታ ተጎድቷል በእኛ ይመስለኛል። በእርግጠኝነት የሆነ ነገሩ በልዞ ወይ ደግሞ የሆነ ነገሩ ታሽጎ ነው የሚመጣው። ቆይ ግን አሁን ድጋሚ ስትገናኙ በሰላም ታወራላችሁ ማለት ነው አይደል? ድብድብ እኮ መወደው ለዚህ ነው። ደና አድርገሽ ትፋለሚያለሽ፣ ከዛ ትከባበላለሽ ማለት ነው። እኔ እንደዚህ አይነቱ መከባበር በአፍንጬ ይውጣ። ይልቅ ስለኔና ስለሱ ማን የነገረሽ? ቤዛ። እንዴ እንዴት አውቃ? የተደባደባችሁ ቀን ከትምህርት ቤት ስትመለስ አይታችሁ ነበር። ከዛ በኋላ ትላንትና ደግሞ መታ ስትፈልግሽ እኔን አገኘችኝና ለኔ ነገረች። እንደዛ ነው እንዴ? አዎ እንደዛ ነው። የምር ፊዮሪ ግን የለየልሽ እብድ ነሽ። በአሁን እንሂድ። ወይኔ ምን አለ አብረን ብንሄድ ኖሮ። ቀልድ ቦቻራ አይደለም አንተን ሊጠብቀ ለሊት ሁላ አልነጋብሉት ሲገለበጥ ሁላ ነው የነገው። ቀልድ አንተ። ቆይ እኔ የምለው እንዴ ሻይ ሊሸጥ አይደል እንደገባው ምን ስኩላ እንደደረሱ እንደዚህ ያቅነጠነጠዋል? ኧረ እባክህ ለቦቻሪ ከስኮላር ሁላ በላይ ነው። እንዴ ብቻ እየፈራው ነው። ምንድነው የሚያስፈራው? ዘማን እያወከው የሆነ ፎል ይሰራ በመጀመሪያው የተቀጠረ በመጀመሪያው ተባረረ ተብሎ ታሪክ ይሰራ። ቦቼ በፍጹም እንደዚህ አይነት ነገር የሚያደርግ ሰው አይደለም። እንዴት ቦቼ ምን የቱ ጋር እንዴት ማድረግ እንዳለበት የሚያውቅ ምርጥ ያራዳ ልጅ ነው። ያራዳ ልጅ ነው። እኔ ብቻ የምፈራው ግቢ ውስጥ ያሉት ቸከሱት አይናዋጅ ሆነውበት ትርተው እንዳደብረው። ኧረ እንደዚህ ነው ቀልድ የለም። ባትደብረው ነው የሚሻለው። እንዴ ለምን ምን ሆናል? እሱ እንደበረችው ማለት እኮ ሙሉ ጊዜዋን እኔን ነው ስታዘገኝ የምትኖረው። ቀልድ አልፈልግም። እንዴ ለካሱም አለ። እኔ የምልህ ግን የሆነ ሴታፕ ነገር ፈጥረን ለምንድን ነው እንዲመቻችሁ ማናደርገው እኮ? ምን አይነት ሴታፕ አላ? የሆነ ቆቀርና ሻይ ምናምን። ኧረ ቆቀርና ሻይ እንዴ! አንተ ልጅ ያማል እንዴ! እሷ አንደኛ ምሷን በልታ አራቷን ምዘል መሰለች። አንዴ በርገር አንዴ ላዛኛ እያለች የምታማር የልጥጥ ልጅ እኮ ነች። አንተ ለካ እሱም አለ። እሺ ምን ይሻላል? በእናትህ የሆነ ሀሳብ አምጣ። አሁን እኮ ያልከው እኮ በጣም የሚገርም ሀሳብ ነው። ይሄ ማቀራረቡ ምናምን አሪፍ ሀሳብ ነው። ግን ሻይ በቆቀር ያልከው ሀሳብ አይሆንም። ቢሆን እኮ ደስ ይለኛል፣ ግን አይሆንማ እኮ። እሺ በቃ በእናትህ የተሻለ ሀሳብ አምጣ። እኔ እኮ ጭንቅላቴ ደንዝዟል። ሀሳብ እንዴ! ለምንድን ነው የምታስጨነቀኝ? ቀስ ብሎ ይመጣል። ምንድን ነው የምታካብደው? ቀስ ብሎ የሚባል ነገር የለም። አንተ በቃ በእናትህ እኔ ጭንቅላት ስለደነዘዘ ነው። አሁን በአንተ ጭንቅላት ነው እኔ የምተማመነው። ጉበዝ የኔ ጭንቅላት እኮ እንኳን ለአንተ ለሺ እንደሚበቃ እኮ አውቃለሁ። ግን ደኖ ፊት ሲሰጡ የምትቻል ሰው አይደለም። ሲያስጠላ በእናትህ። እኔ ደነስ ተው አመዴ ተው። እኔ እጅ ውስጥ ነው ያለው ተው። ወይ ቆይ ሞትላ ያሉ ስለኛ የነበረው ልብሽ ይቅርታ ማድረጉን ለምን ተሳነ? ፎንቄ በእናትሽ በቃ ይቅርታ አድርጊልኝ። ቆይ ግን አንተ ማትናፍቀኝና እንደ ድሮ መሆን ማልፈልግ ነው እንደሚመስልህ? እኔ እንጃ። በቃ በተደጋጋሚ ጊዜ ይቅርታ እንድታደርጊልኝ ለመንኩሽ፣ አንቺ ግን አልሰማልሽ። በቃ ግራ ገባኝ እኮ። እሺ ቆይ እኔስ ምን ላድርግ? ይኸውልህ አሁን የምነግርህ ነገር ልብ ብለህ ስማኝ እሺ? እሺ ምንድን ነው? እኔ ሁሌም ቢሆን እወዳለሁ፣ ሁሌም ትናፍቀኛለህ። ካንተ ጋር መሳቅ መጫወት እፈልጋለሁ። ቆይ ታዲያና ምን ያዘሽ? ግን በቃ ጊዜ ያስፈልገኛል። ሁሉንም ነገር መርሳት እፈልጋለሁ። ግን እኮ በጣም ብዙ ቀናቶች አለፉ። አውቃለሁ፣ ግን በቃ እሺ በለኝና መንገዴ ላይ አትቁም እሺ?
መልካም ቀን። አንቺ ልጅ ዛሬ ምን ሆነሻል? በዚህ ወይ ይሄን ቀን ግን ምን ያህል ስናፍቀው እንደነበር ታውቂያለሽ? የትኛውን ቀን? እንዲህ እጅ ለእጅ ተያይዘን ወደ ትምህርት ቤት የምንሄድበትን ቀን። እኔም በጣም የምርሽን? አዎ የምሬን ነው። ትጠራጠሪያለሽ እንዴ? መጠራጠር ሳይሆን ብዙ ነገር አድርጌሻለሁ እኮ ብዬሽ ነው። እሱም አዎ፣ ግን ያው በቃ ሁሉም ነገር አልፎ ጓደኝነታችን ተመልሷል አይደል? ልክ ነሽ እንዴ? አንቺ ምንድን እንደዚህ የምትይኝ? በጣም ናፍቀሽኝ እኮ ነው የሚላክ። የኔ ቆንጆ እወድሻለሁ። እሺ ውዴት ነው የማደርግሽ። ግን ደግሞ ራሴን በጣም ስወቅስ ነበር። ሄሉዬ፣ እኔም እኮ ብዙ ራሴን የምወቅስባቸው ነገሮች አሉ። ያኔን ያህል አይሆንም። ሄሉ፣ እኔ እኮ መትቼሻለሁ፣ ተናግሬሻለሁ፣ ብቻ ብዙ ነገር። ግን እኮ እወድሻለሁ። በቃ ሁለታችንም የየራሳችን ጥፋቶች አሉብን አይደል? ልክ ነሽ። ቤዚ ወይ ሄሉ፣ እስከ ዛሬ ከተፈጠሩት ነገሮች ውስጥ አንድ ነገር አስተውያለሁ። ምንድን ነው እሱ? ቤዚ፣ ያሬድ ያፈቅርሻል አይደል? ምን ነው አስደበርኩሽ? ኧረ ሄሉ አልደበረኝም። ይልቅ ረፍዷል፣ ብንሄድ ይሻል። ማን ነገር ተናገር ያብሳጭሽ አይደለ? ሄሉ አልተበሳጨሁም። በእናትሽ ቶሎ እንሂድ። የኔ ቆንጆ ደህና ነሽ? ደህና ነኝ። ምን ትናንት አመመሽ እንዴ? አይ አላመመኝም። ሶሲ፣ ቆይ ጓንቱና መነጸሩ ምንድን ነው? ምንም አይደለም። ሶሲ በእናትሽ ሰሞኑን እየሆንሽ ያለሽውን ነገር ንገሪኝ። ዴቭ፣ ልነግርህ እኮ እፈልጋለሁ፣ ግን ደግሞ እንዳንጣላ ብዬ እፈራለሁ። ይሄን ያክል ምን ብታደርጊ ነው እንጣላለን ብለሽ የፈራሽው? እኔ እኮ አስቤበት ያደረኩት ምንም ነገር የለም። እና ምንድን ነው? ማይ ላቭ፣ ግን እርግጠኛ ነህ? አዎ እርግጠኛ ነኝ። ምን መሰለክ? ኧረ አንቺ ልጅ ከልክ በላይ እያስጨነቅሽኝ ነው። ፍቅር ይዞኛል። ምን? ለምንድን ነው የምስቀው? እና ታዲያ ፍቅር እንደያዝሽ ያወቅሽው አሁን ነው እንዴ? ዴቭ፣ እንደሱ እኮ አይደለም። እና ምንድን ነው? ይኸውልህ፣ ፍቅር የያዘኝ እኔ ፈልጌ ወድጄ ሳይሆን መስተፋቅር አስነክተውኝ ነው። ምን? አንቺ ልጅ ግራ እያጋባሽኝ ነው። ታዲያ እኔ ወድጄ ነው እንዴ? እኔም እኮ ግራ ቢገባኝ ነው። ሰላምን መስተፋቅር ነው የምትወል? እጅ በመነካካት የሚያስነኩትን መስተፋቅር ነው። ከዛ እጄ ነካኝና መስተፋቅሩን አስነካኝ። ከዛ ቀን በኋላ በቃ ሌት በህልሜ ቀን በውኔ ስለሱ ብቻ ነው የማስበው። አንቺ ልጅ ምንድን ነው የምታወሪው? ማይ ላቭ፣ ትክክለኛውን ነገር ነው እየነገርኩ ያለሁት። ቆይ ማን ነው መስተፋቅር ያስነካሽ? ኢዮስያስ። ኢዮስያስ ደግሞ ማን ነው? የትናንትናው ልጅ፣ እንደውም ፌንት ስነቀል መጥቶ ሊያግዘን የሞከረው ልጅ እሱ ነው። ምን? አንቺ ልጅ የምርሽን ነው እንዴ? አሁን ዴቭ፣ ብታይ ሰሞኑን ስላንተ ማሰብ ሲገባኝ ስለሱ ብቻ ነው እያሰብኩ ያለሁት። ሌት ራሱ በህልሜ እየመጣ በጣም ተቸግሬያለሁ። ከሱ ጋር ደግሞ የት ነው የተዋወቃችሁት? እንዴትስ ሊያስነካሽ ቻለ? ይኸውልህ ዴቭ፣ ምን መሰለክ፣ ባለፈው ማለት ነው ጄሪ የምትባል ልጅ ሚኒ ሚዲያ ክፍል ልትመዘገብ መጣች። እሺ። ከዛ ማለት ነው ሀይ ጸጊ። አይ አሁንም እንዳኩረፍሽ ነው? ለምን አኮርፋለሁ? በስሜት ተነሳስቼ ባልኩት ነገር። ለሱማ ይቅርታ አድርጌልሃለሁ እኮ። ግን ሁኔታሽ ይቅርታ እንዳደረገ ሰው አይደለም። ምን ሆንኩብህ? እኔን እንደ ድሮ ለማግኘት እየሞከርሽ አይደለም። ብቻ በጣም ደብሮሻል። እንግዲህ እየሸሸውክ ያለሁት መንገድህን ስለመረጥክ ብዬ ነው። ማለት ከእኔ ይልቅ እነ ቤዛን መርጠሃል። ምንም ቢሆን ግን እኔና አንቺ ወንድምና እህት ነን። እኔም እሱን ብዬ ነበር ከብዙ ነገሮች ልጠብቅ የሞከርኩት።
አንተ ግን ስህተቴን በአደባባይ አሳይተ በጠላቶቼ ፊት አንገቴን አስደፋኝ። ጸጊ በእናትሽ ከዚህ በላይ እንድትጸጸት አታድርጊ። ለማንኛውም እርሳ። ግን ምን ሆነ ነው የደበረ ትመስላለህ? የሆነ ሰው የማይሆን ነገር እያደረገ ያስደበረኝ ነው። ማን ነው እሱ? ቅዱስ። እሱን ነው እንዴ? አዎ እሱ ልጅ ቤዛን ከመጠን በላይ እየቀረባት ነው። በዛ ላይ እያስቸገራት ነው። እኔን ደግሞ በጣም እያበሳጨኝ ነው። እናንተ ምን አበሳጭ? ምክንያቱም በቃ ቤዛን ስለማፈቅራት። በቃ ይሄ ነገር ለየለት ማለት ነው? አዎ ጸጋ፣ በጣም ቤዛን አፍቅሬያታለሁ። እንደማፈቅራትም ደግሞ ነግሬያታለሁ። ሁሉንም ነገር እኮ አውቃለሁ። ግን ደግሞ በሚያሳዝን ሁኔታ እሷ ለእኔ ፍቅር የላትም። እንዴት አወቅ? ከንግግሮቿ። አንተ ከንግግሯ ይልቅ ለምን ተግባሯን አታይም? ማለት በአጭሩ ቤዛ ደረቅ ስለሆነች እንጂ እሷም አፍቅራሃለች። የምርሽ ነው ጸጋ? ቆይ አንተ ራስህ ይህን ማስተዋል እንዴት ተሳነ? እሱማ እኮ ለማስተዋል ሞክሬ ነበር። ግን ደግሞ አንዳንዴ የምታፈቅርኝ ይመስለኛል፣ አንዳንዴ ደግሞ ጭራሹን ልተኝ እንደማትፈልግ ነው የሚሰማኝ። ግን እውነታው ቤዛ ታፈቅራለች። አሁን ደግሞ የቅዱስ መቶ ሊለያየን ነው። እንዴትም እንደሆነ አድርገን እነዚህ ልጆች መለያየት አለብን። እና ምን ላግዝ? ጎሽ ጸጊ፣ መናገር ደብሮኝ ነው እንጂ እኮ እርዳታሽን ፈልጌ ነበር የመጣሁት። ቅዱስና ቤዛን በማለያየት ማለት ነው? በትክክል። ጥሩ እረዳሃለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ግን አንድ ነገር እወቅ። ምንድን ነው እሱ? እኔ እነሱን ለማለያየት በሚሄድበት መንገድ ለምን እንደዚህ ያደረግሽ ምናምን እያልክ እንድትነዘንዘኝ አልፈልግም። ገባ? ተስማምቻለሁ። ሌላው ደግሞ ቤዛ መታ ጸጋ እንደዚህ ያለችኝ እውነት ነው እንዴ ብትል፣ አዎ እውነት ነው ነው የምትላት። እንዴ ቆይ ምን ልትያት ነው? መጠየቅ አትችልም። የምነግርህን ነገር ብቻ ስማኝ። እሺ ተስማምቻለሁ። ጥሩ። ጸጊ ግን ለምንድን ነው እኔና ቤዛ አንድ ላይ እንድንሆን የማትፈልጊው? ስለማልወዳት። ያደረገች ነገር አለ እንዴ? ምንም አላደረገችኝም፣ ግን እንዲሁ ደመነፍስ ያወዳት። በቃ ሌላ ማብራሪያ ትፈልጋለህ? ካለሽ። ምንም በቃው ሜድ ነው። እናው ምን እየተሰማሽ ነው? ደጋግሜ የማስበው ስለሱ ነው። የሚገርም ዴቭ፣ አሁን ካንተ ጋር እያወራው ራሱ እሱ ነው ትዝ የሚለኝ። ከዛ ስለሱ የሆነ ነገር ከሰማው ልቤ ደው 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 እያለብኝ ተቸግሬያለሁ። ስለዚህ ትናንትና እኔ እነግርሃለሁ ያለኝ ይሄን ነበር ማለት ነው? አዎ ዴቭ፣ በቃ ልክ እሱ እንደዛ ሲል ነው ደንግጬ ፌንት የነቀልኩት። አሁን እውነቱን ንገሪኝ። ሌላ ግንኙነት አላችሁ? የምን ግንኙነት? ግንኙነት ነው ግንኙነት። አረ ምንም ግንኙነት የለንም። ድጋሚ አይንሽን ካየው ይብስብሻል ሲሉኝ እኮ ነው መነጽር ያደረኩት። ግላቭ የሚጠቀምኩት ለዛ ነው። ወይኔ ዴቭ፣ አይኔ እያየ ፍቅረኛ ሊነጥቀኝ ነው። ኖ ማይ ላቭ፣ እኔ እኮ የምፈልገው ያንተ ብቻ መሆን ነው። ደግሞ እንደዚህ ማሰብ የለብህም። እኔ ዴቭ ማን እንደሆንኩኝ ያሳየዋለሁ። አረ ዴቭ ተረጋጋ። ወይኔ ጉዴ! ደግሞ ይሄ ዴቭ እዮሲን በቦክስ ብሎት ሌላ ነገር እንዳይፈጠር። ዴቭ ማይ ላቭ አንጂሪ አዩሲ አጥብስኝ። ቆይ ተረጋጋ፣ በደንብ ራሴን ልጠንቀቅ። ቆይ ምን ለማድረግ እየሞከርሽ ነው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። ማለት ከማን ነው ፕሮቴክት የምታደርጊው? ከመስተፋቅር ነው። ቆይ ስለመስተፋቅር ነው የምታወሩት? የኔ ወንድም፣ እኔ ሞኝ አይደለሁም። ከጓደኛዬ ስህተት እማራለሁ። ገባ? እኮ ከማስተት ነው የምትማሪው? ከሶሲ ነው። አጉልልህ ይዟት ባጨብጥ ኑሮ አሁን ይሄ ሁሉ ነገር ውስጥ ትገባ ነበር። አንቺም እንደዛ ነው የምታስቢው? እኔማ መጀመሪያ ነገሩ ተራ ሳይኮሎጂ መስሎኝ ነበር። አሁን ግን ነገሩ እውነተኛ እንደሆነ በሶሲ አይቻለሁ። እንዴ ወይ ጉዴ! እሺ መነጽርሽስ ምንድን ነው? ይሄማ የጥንቃቄ አንዱ አካል ነው። እንዴት ማለት? ማለትማ አንድ ጊዜ የጨበጣቸው ልጆች ፍቅር ካልያዛቸው ድጋሚ ደግሞ ፍቅር እንዲይዛቸው ባይ ኮንታክት እንዲይዛቸው ማድረግ ይችላል አሉኝ። ወይ ፈጣሪ! ደግሞ እንደዚህ መቀባጀር መቼ ነው የጀመራችሁት? እባክሽ ወይ መቀባጀር። ይልቅ ዮሲ በእናትህ፣ ሶሲ እኮ ፍቅረኛ አላት። በአንተ ምክንያት ህይወቷ ከሚበጠበጥ ምን አለ መድኃኒቱን ብታረግስላት? ቆይ ምንድን ነው ማረግስላት? ያስነካሃትን መድኃኒት ነው። ስራ ፈት ምን ይንቷልሽ? በእናታችሁ እችንማ ያልተነቃብህ መስሏል። ሲነቃብህ ነው ስድብ ስድብ የሚልህ። የኔ ፒያር ምን ሆነሽ ነው የጠፋሽው? እንኪ በእናትህ
በጣም ብዙ ደባሪ ነገሮች እየተፈጠሩ ነው። ምን ተፈጠረ እንዴ? ሀናና ብሩኬ እኮ ድጋሚ ተጣሉ። እነዚህ ልጆች ደግሞ ምን ሆኑ? እቺ ፊዮሪ ናታ ቅዱስ ከሚባል ጸብ በደላላ ከሆነ ልጅ ጋር ግንኙነት ጀመረሽ ብሎ ብሩኬ ዘራፍ አለ። ከዛ ደግሞ ሀና ጓለች። ቆይ እሱ አይደብሩም እንዴ? ከማንስ ጋር ብትሆን እሱ ምን አገባው? በእርግጥ እሱ ሌላ ነገር አስቦ ሳይሆን እሷን ፕሮቴክት ለማድረግ ብሎ ነው። የፈለገ ቢሆን ፎንቃ እያለችው እንደዛ ሲያደርግ እንደሚደብራት ማሰብ ነበረበት። አስመሳይ ካንተም ብሶ እሱን ትናገረዋለህ እንዴ? እኔ ደግሞ ምን አደረኩ? ፒያር እያለች አይደል እንዴ ሄርሜላ ጋር ሄዳ ኮተት ያመጣህብኝ? አሬ እኔ ፒያር ተረጅኝ። እኔ እኮ ለቦቼ ብዬ። እሱም ለፊዮሪ ደህንነት አስቦ ነው። አንተ ደግሞ ስታሽቃብጥ በጣም ታናደኛለህ። አረ በቃ እሺ፣ ጭውኝ ቀይር። ከፈለክ ራስ ቀይር። እና ሌላ የተፈጠረ ነገር አለ? አስኮናኝ። እቺ ሶሲ ደግሞ መስተፋቅር ነክታ ከዮሲያስ ፍቅር ይዟታል። ምን? የምን መስተፋቅር? እኔም አልገባኝም። ዮሲያስ አስነካኝ ብላ ያው ሀገር ምድር እያዝልኝ እያለች ነው እንዴ? ደግሞ እሷ ምሉን ብላ ነው አቧራ የምታስነሳው? አፈቀርኩት በሄድኩበት ስቆም ስነሳ ስቀመጥ እሱ ነው የሚመጣብኝ ያለች ነው። አረ ላሽ ምን ነው ተወሪ አንቺ? ህፃኑ እንደምረኝ እኮ ነው። ከባድ ስታፍ ውስጥ ነች። ብቻ አንቺ ማምነሻት እንደው መጀመሪያማ አላመንኩኝም ነበር እንዴ? አናውንስ? አሁን ግን ሁኔታውን ማየት ስጀምርና አንዳንድ ነገሮችን መጠየቅ ስጀምር የሆነ እውነት የሚመስል ነገር አለ። አረ ላሽ ነበር። አረ እንደዚህ የሚባል ነገር የለም። እና ሂጂ ልጨብጠው። ማንን? ዮሲያስን ነው። ለምንድን ነው የምትጨብጪው? ያው መስራት አለ መስራቱን ቼክ ለማድረግ ነው። አንቺ አምሻል እንዴ? ምን ነው አሁን አይሰራም ምናምን እያልክ አይደል እንዴ? በያለው ግን ደግሞ አለ አይደል እንዴ? እንደውም አንደኛዬን እሱን ጨብጬ ከሱ ፍቅር ይዞኝ አንተን ግልግል ባልኩ። አረ ፒያሪ፣ አረ አይበላም። ምን ልትሆን ነው? ህፃኑን አንቺን የሆነ ነገር ቢያደርግ ያሳጅፋለሁ። ግን አንድ ነገር ወቅ። ምንድነው እሱ? ይኸውልህ ከዚህ ቼርሜላ ጋር ያለህን ግንኙነት ካላቆክ ሄጄ ዮሲን ጨብጠውና ካንተ ጋር ያለኝ ነገር ያበቃለታል። እሺ? ወይኔ በህፃኑ። እሺ አሁን ደግሞ ምንድነው የማደርገው? ሻዬ እንዴት ነሽ? አለሁልሽ አኒታዬ። ሰሞኑን ጠፋሁብሽ አይደለ? እኔ እኮ ስጠፊ ከልቦ ይቅርታ አላረገችልኝም ብዬ በጣም ነበር ያዘንኩት። እንደዛ ሳይሆን እኮ ከቀልብ ሆኜ ያልተማርኳቸው ብዙ ቶፒኮች ነበሩ እናማ እነሱን ላይብራሪ ሆኜ ሳጠና ነበር። ኧረ አኒታዬ ግን ታድለሽ። እንዴት? እኔ እንዳንቺ ላይብራሪ ገብተሽ አጥኒ ብባል ማብድ ነው የሚመስለኝ። የምርሽን ነው? አዎ የምሬን ነው። ይሁንልሽ ቱሻ። ግን አንቺ ደህና ነሽ? እህትሽስ ደህና ናት? ሁለታችንም በጣም ደህና ነን። ቀስቴስ እንዴት ነው? እኔ እንጃ ብቻ እስካሁን ተኮራርፈናል እንዳትይ። አኒታዬ በጣም እኮ ነው የሚናፍቀኝ። ግን በቃ ሳይው ደሜ ፍልት ነው የሚለው። ብቻ አንቺ እንደዚህ ስትቀብጪ አንዷ ቆንጆ ጥልፍ እንዳታረግብሽ። አረ እንደውም ጠልፈው በተገላገልኩኝ። የምርሽን ነው? ወንድ ናታ እንቅ አርጌ ነው እሺ ምገላት። ሻዬ ቀስቴ እኮ በጣም መልካም ሰው ነው። አኒታ የኔ ሞራል ለመጠበቅ ብለሽ ነው አይደል እንደዚህ የምትይው? የምር እንደዛ አይደለም። እንደውም አንቺ የጠፋሽበት ሰዓት ላይ ያወራነው ነገር ልንገርሽ። ምንድነው? እባክህ ቀስቴ ተረጋጋ። ቆይ ትንሿ እንዴት ነው የምረጋጋው? እሺ ምን አባቴ ነው የማደርገው? ይኸውልህ ቀስቴ ያለህበት ስሜት እኮ ይገባኛል፣ ግን ያንተ እንደዚህ ምንም ጥቅም የለውም። ትንሿ እኔና ፎንቃ እኮ ህልማችን ትልቅ ነው። ምንም ነገር ቢፈጠር እኔ ያለ እሷ ደግሞ ያለ እኔ መኖር እንደማንችል ቃል ተገባብተናል። እሱንም አውቃለሁ ቀስቴ። ታውቂያለሽ፣ እሷን ከመተዋወቂያ በፊት ለአመታት ሰርቄያለሁ፣ ተደባድቤያለሁ፣ ብዙ ነገር አድርጌያለሁ። እሷን ካገኘኋት በኋላ ግን በቃ ሁሉ ነገር የተለወጠ። እስኪ ንገረኝ፣ ቆይ ምንድነው የሆነው? ከሌብነት እንደወጣ አደረገች። በገርምሽ ትንሿ እኔን ከሌብነት ለማውጣት ብላ እሷ ራሷ ሌባ ሆና ነበር። ሱሰኛ ነበርኩ፣ ከሱስም እንደወጣ አደረገች። አላማ የለኝም፣ አሁን ላይ ግን አላማ እንዲኖረኝ አደረገች። እሺ በገርምሽ ትንሿ እሷ ባትኖር ኖሮ የሸቢውን ህይወት በጭራሽ አልችለውም ነበር። እንዴ ቀስቴ፣ ቆይ እስር ቤት እያለሁ የኔ መታሰር አታውቅም ብለኸኛል ነበር እንዴ? እሱማ ልክ ነሽ፣ አታውቅም እና ግን ሁሌም በልቤ ውስጥ ነበረች። በገርምሽ ትንሿ ልቤ ውስጥ ካለች ብቻ ጋር ብዙ ጊዜ እናወራ ነበር። ሳቋ አይኔ ላይ፣ ንዴቷ ደግሞ ጆሮ ላይ ይሰማ ነበር። ቀስቴ የምር በጣም እያስገረምከኝ ነው። ከሸቤ ስወጣ በምን አይነት ህይወት ውስጥ አገኛታለሁ እያልኩ ስጨነቅ ነበር። ቆይ ግን ስትወጣ እንዴት አገኘሃት? ፍጹም ሌላ ሰው ሆና፣ ማንነቷን ቀይራ፣ ቆንጆ ሴት ሆና፣ እናትም እህትም ሆና አገኘኋት። ታዲያ እኮ ይሄ ጥሩ ነገር ነው። እሱማ ጥሩ ነገር ነው። ታዲያ እንደዚህ ተረጋግተ የምትኖር ልጅ በእኔ ምክንያት ስትሰደድ እንዴት ዝም ልበል? አንተ ደግሞ ስለምን መሰደድ ነው የምታወራው? ያው ወይው አይዞ ቀስቴ፣ ይሄም ጊዜ አልፎ ደግሞ ያ ቀን ብለን የምናወራበት ጊዜ ይመጣል። ተስፋ አደርጋለሁ። ትንሹ ልጅ ሻዬ ምን ሆነሽ ነው የምታለቅሽው?
አኒታዬ ፎንቄ ነገር ነው የሚያስለቅሰኝ። ቹቹሻ እኔ እኮ እንደዚህ እንድትሆኝ አይደለም የነገርኩሽ፣ ጀስት እንድትረጁ ስለፈለግኩኝ ብቻ ነው። እሺ እኔ ቆንጆ ይኸውልሽ ቹቹሻ፣ እኔ እንደዚህ አድርጌ እንደዚህ አልልሽ፣ ግን በቃ ትንሽ ከንዴት ሾተሽ እንድታስቢ ብቻ ነው የምፈልገው። እሺ እኔ ቆንጆ። እሺ በቃ እኔ አሁን መሄድ ይኖርብኛል። እሺ ወዴት ነው? ብሩኬ ጋር። እሺ ቆይ ግን ምን አለበት ፎንቄ እኔ ሞድን ያክል ብትወደኝ? ሶሲ ኢዮስያስ ማለት ይሄ ነው? አዎ ቤብ እሱ ነው። አንተ ቆይ ምንድን ነው አላማው? ስለምንድን ነው የምታወራው? አሁን ምንም ጭቅጭቅ አልፈልግም። አርክስላት። አንተ ያማል እንዴ? ምንድነው ማረክስላት? ያስነካትን መስተፋቅር ነው። ቆይ ስለመስተፋቅር ነው የምታወሩት? ውሸቱን ነው ቤብ፣ አውቆ ነው። ባለፈው ከጄሪ ጋር ሆነን እጄን አስነክታኛል። ቆይ አንቺ ሊጀምርሽ ነው እንዴ? ታዲያ በዚህ ይቀልዳል እንዴ? ቆይ እሺ መስተፋቅር እንዳስነካሽ በምን አወቅሽ? መጀመሪያማ የነካቸው ሴቶች በሙሉ እንደሚያፈቅሩ ሰማ ተራ ሳይኮሎጂ መስሎኝ ነበር። እሺ ከዛ ሁን ብለህ እላስ ያስከኝና እንድጨብጥ አደረከኝ። ከዛ ምን ሆነሽ? ከዛማ ካንተ ውጪ ማሰብ አልቻልኩም። ቀን በውኔ ሌት በህልሜ እየመጣ አሰቃየኝ። አንቺ አምሻል እንዴ? አንተስ ብትሆን እንዴት በዚህ ዘመን ስለ መስተፋቅር እንደዚህ ታስባለህ? ባካ አታስመስል። የሰው ህይወት እየበጠበቅ ትመጻደቃለን። ሰውዬ እኔ ማንንም ህይወት አልበጠበጥኩም። እሺ እና እኛን ምን እያደረግከን ነው? እንጃለህ። ተሰማለህ? አሁን የሆነ ነገር አድርገህ ካላረከስክላት እኔ እናንተ እመነኝ የማይሆን ጦርነት ውስጥ ነው የምንገባው። ለምን የፈለግከው ነገር ውስጥ አገባም? ዝም ብላ ወራ ታስነሳለህ እንዴ? ኢዮሲ ፕሊስ በቃ እኔ ማፈቅረው ዴቭን ብቻ ነው። ይሄን ተረዳኝና አርክስልኝ። እናንተ ልጆች ታውቋቸዋል፣ ግን ነገሩን እኮ ሲሪየስ እያደረጋችሁት ነው። ሲጀመር ትናንትና እሷ ፌንት ከማድረጓ በፊት የሆነ ነገር እነግራለሁ ብለኛል ነበር። አዎ ብዬ ነበር። ምን ነበር ልትለኝ የፈለግከው? እኔማ መስተፋቅር ነክቻለሁ ብላ ዝም ብላ እየተጨነቀች እንደነበር ልነግርህ ነበረ። አረ ሌላስ የለህም? ለማንኛውም ይሄ ነገር እያማረኝ አይደለም። በጊዜ ብሄድላችሁ ይሻላል። እሺ እባክህ ወዴትም አትሄድ። ሰውዬ ብንከባበር ይሻላል። ካልሆነ አጉል ነገር ውስጥ ነው የምንገባው። በቃ ተረጋጋሽ። ደግሞ በኋላ በቦክስ ብለህ ዘርረው እንድታሰርብኝ አልፈልግም። ኧረ እባክሽ። አዎ ምን ልትል ነው? ለማንኛውም ይሄ ህፃን ጨዋታችን ተው እሺ። በቃ ተረጋጋ። እሺ ምንድን ነው የሚሻለን? በቅርቡ ዳዊት ማን እንደሆንኩኝ ያሳየዋለሽ። እኔ ቆንጆ እንደዚህ ጀግና ስትሆን እኮ ሰው ያድግ። ቅዱሴ ፒስ ነው እጄን እንደዚህ አርገሽኝ ፒስ ነው ስትይ ትንሽ አይደብርሽም እንዴ? አንተስ ተመልከት እንዴት ፊቴ እንዳደረከው። ጎዳውሽን። ኧረ ጣጣ የለውም ቀላል። ይልቅ አንተ እንዴት ነህ? ትንሽ አማ። ቅዱሴ በእናትህ ይቅርታ አድርግልኝሽ። ለምኑ ነው ይቅርታ? እጅ እንደዚህ ስላደረኩ ነው። ተስማምተን አይደል እንዴ ተፋየተ? ቢሆንም በድብድባችን መሀል ያልተረዳው ነው እንደሚመስል። ምኑን የተረዳሽ? የሆነ ሰዓት ላይ እኮ ልጨክንብኝ እንዳልፈለግ ገብቶኛል። ኧረ እባክሽ የምሬን ነው። እኔ ግን ጨክኜ እጅን ጎዳውክ። ለማንኛውም አንቺ አሸናፊ ስለሆንሽ የቡድናችን ቦስ አንቺ ነሽ። ማሸነፌን ስላለመንኩበት ቦሳችን አንተ ነህ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይሄ ጅልጥ ደግሞ መጣ። ማን ነው እሱ? ይሄ ብሩክ ነው። አዎ አይቼዋለሁ። ፊዮሪ አሁን የምሬን ነው። ይሄ ልጅ መጥቶ እዚህ ጋር አንድ ነገር ከመፈጠሩ በፊት ስነ ስርዓት አዝሹ። አለበለዚያ ግን ለዚህ አንድ እጄ በቀው። ይሄና ደስ ፈልጌ ነበር። ደሞ ምን ነው በአንተ ጦስ መስሎኝ ልጅቷ ፊቷ እንደዚህ ሆነ። እንዴትስ ብትሆን አንተ ምን አገባ? እንዴት ነው ማያገባኝ? ፊዮሪ እኮ ነች። ያገባህም ገባ። ብሩኬ እባክህ ተረጋጋ። እንዴት ነው የምረጋጋው? ያልሆነ ነገር ውስጥ እየከተተሽ እያየሁ። እኔ እኮ ምንም አልሆንኩም። ምንም አልሆንኩም? ቆይ ምን እስኪያደርግሽ ነው የምትጠብቂው? ፊትሽ በልዟል። ጭራሽ ይባስ ብሎ ደግሞ በፕላስተር ተለጥፈሻል። ቆይ አንተ ልጅ ታፈቅራታለህ እንዴ? አንተ ማን ስለሆንክ ነው እንደዚህ አይነት ጥያቄ የምትጠይቅ? እሱ አይመለከትም፣ ግን ሁኔታው ምንም እያማረኝ አይደል። ፊዮሪ ቆይ ልጅ ምንድነው አላማው? ቅዱስ የማይሆን ነገር አትናገር። ትሰማኛለህ ቅዱስ? አሁን የመጨረሻ ማስጠንቀቂያ ሰጣለሁ። እኮ ምን አይነት ማስጠንቀቂያ? ከዚህ በኋላ እቺ ልጅ የሆነ ጸብ ውስጥ ይዛት ብትገባ እመነኝ አጠፋለሁ። አረ አልቀለድኩም። እንደዛ ከሆነ ጥሩ። አንድ ቅድመ ሁኔታ አለ። ምንድነው እሱ?
አሁን ያልከውን ነገር እንዳደርግ ምን ነግረኝ? አንተ ምን ሆነህ ነው? ማንም ልሁን ማን ያልኩን ታደርጋለህ ወይ? ማረጋገጫ ስጠኝ። የምን ማረጋገጫ? የምታፈቅራት ከሆነ ንገረኝና እኔ አላገኛት። አንተ ቅዱስ ረፍ እንጂ ፊዮሪ ውስጣት ጎረምሳው መልስን እየጠበቅኩ ነው። ፊዮሪን ታፈቅራታለህ? አዎ አፈቅራታለሁ። ምን? ቆይ ብሩክ ፊዮሪን አፈቅራታለሁ ስትል የሰማሁህ? ይኸውልሽ አንቺ ምን መሰለሽ፣ አሁን የጠየቅኩን ብቻ መልስልኝ። አረ እንደዛ አላለም። ውሸታ የኔት ግጥም አድርጎ ፊዮሪን አፈቅራታለሁ ብሏል። ለምን ይዋሻል? የምርህን ነው ብሩክ? ከኔ ይልቅ ፊዮሪን ነው የምታፈቅራት? አንቺ እንደሱ አይደለም። ቆይ ነገሩን ላስረዳሽ። እንዲያውም እኔ ላስረዳሽ። ቅዱስ ረፍ። ፊዮሪ አንቺ ተይ፣ እንደውም አንተ ንገረኝ። ይኸውልሽ የኔት ከፊዮሪ ጋር ባለን ግንኙነት ይሄ ልጅ ደስተኛ አይደለም። ስለዚህ ጥጉን እንዲዝ ንገሪ። አንተ ያማህል እንዴ? አመኝ እንዲያውም ነኝ። ቆይ ቅዱስ ብሩኬ በጣም ነበር ያመንኩ፣ ከልቤ ነበር ያፈቀርኩ። ግን ይሄንን ካንተ አልጠብቅም። በቴቴ ሞት ይዣለሁ። ከዚህ በኋላ ጭራሽ እንዳትከተለኝ። ቤዛ እንዴት ነሽ? አለው ጸጋ፣ ደህና ነሽ? ደህና ነኝ። እንዴት ልታገኚኝ መጣሽ? እኔማ ስለ አፍቃሪሽ ላወራሽ ነው የመጣሁት። ስለ አፍቃሪሽ? ስለማን? ያው ስለ ያሬድ ነው። ከሱ ሌላ አፍቃሪ ያለሽ እንዴ? ያሬድ ደግሞ ምን ሆነ? በስተ መጨረሻም ያሬድ ልትገላገይ ይሆን? ምን ማለት ነው? ማለቴ ወደ ውጭ ሀገር ልሄድ ነው። አይገርምም? ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን እንዴት ማለት እንዴት አልገባኝም። አባቱ ከአምና ጀምሮ አጎቶቹ ጋር ሊልኩት ፕሮሰስ ጀምረውለት ነበር። እሺ። እና እሱ ፕሮሰስ አሁን ላይ ውጤት አምጥቶ ወደ ውጪ ሊልኩት እንደሆነ ነገሩት። ልሻለሁ አባትየው። ቆይ ጸጋ፣ የምታወሪው ነገር የምርሽን ነው? ቤዛሙች የምሬን ነው። ከፈለግሽ ያሬድን ጠይቀሽ ማጣራት ትችያለሽ። እሺ። ቆይ እሱ ምን አለ? ተስማምቶበታል? ከዚህ በፊት ፕሮሰሱን ሲጀምሩት አልፈልግም ምናምን እያላቸው ሲጣሉ ነበር። እሺ። አሁን ግን ጥያቄያቸውን ሳይቀበል አይቀርም። ቆይ ያን አይሆንም ብሎ አሁን እሺ የሚልበት ምንድን ነው ምክንያቱ? እሱን አላውቅም፣ ግን እዚህ ደስተኛ ይሆን አይመስለኝም። እንደዛ ሳይሆን አይቀርም። እሺ። ቆይ ምንድን ነው ደስተኛ ያላደረገው? ቤዛኔ ምንም አላውቅም። በቃ አሁን ቤት ሳይሻል አይቀርም። ሌላ አዲስ ነገር ካለ አሳውቅሻለሁ። እሺ ባይ። ወይ ባባቦት ቆይ እቺ ልጅ የምታወራው እውነቷን ነው? ደሞ ምን አደረኩ? ብሩኬ ፊዮሪን አፈቅራታለሁ ብሏል ብለህ ለምንድን ነው ለሀና የተናገርከው? እና አላለም ቢልስ ስላላለ ብዬ ተናገርኩ። ደሞ ምኑ ላይ ነው ጥፋቴ? እሱ እኮ እንደዛ አይነት የእውነተኛ ስሜት ተሰምቶት አይደለም እንደዛ ያለው፣ አንተን ከኔ ለማራቅ ሲል ብቻ ነው። እሺ አፈቅርሻለሁ ያለው ውሸቱም ቢሆን ትንሽ አንቺ ጭንቅላት ላይ ለሚፈጥረው ስሜት አይጠነቀቅም? ማለት የውሸቱን እንዳለሽ ገብቶኝ። እሺ ግን ደግሞ እሱ የውሸት ቢልሽም አነሰን በዛም አንቺ የሆነ ደስ ይልሻል። ያ ማለት ደግሞ ስለማታፈቅሪ ሰው የሆነ ተስፋ ልብሽ ላይ ያድራል ማለት እና ትሰቃያለሽ። ስለዚህ አንቺን በደረቁ አፈቅርሻለሁ ማለቱ ምን ያህል እንደሚጎዳ እሱም ከፍቅረኛው ጋር ተጣልቶ ሊያውቅ ይገባል። ገባሽ? ወይዳ አንተ ልጅ ግን ያማል እንዴ? ባክሽ አያመኝ። አንቺ ብቻ መሰቃየት አለብሽ ያለ ማለት አንቺም እኮ ሰው ነሽ። አፈቀርሽ እንጂ ምን አጠፋሽ? ንገሪኝ፣ ምን አጠፋሽ? አዎ ምንም አላጠፋው እኮ። በእናትሽ አሁን እጄን በጣም እያመመኝ ነው። ልሄድ ነው። ቆይ ዮሲ፣ ምን ሆነ ነው የቆዘምከው? ቆይ ሁሉም ሰው ታሟል ማለት ነው? ምን ነው የተፈጠረ ችግር አለ እንዴ? ሶሲ የምትባለው ልጅ መስተፋቅር አስነክተኛል። ካላረክስክልኝ ብላ ፍቅረኛውን ይዛ መጣ መሰለሽ? የምርህና
ቤቲሙች የምሬን ነው። በጣም እናናድዱኝ። እንዴ ቆይ አንተ ለምን ትናደዳለህ? እንዴት አልናደድም? ቆይ እንዴት ነው የተማረ ሰው በዚህ ነገር ሊሸወድ የሚችለው? እንግዲህ አትፍረድባቸው ዮሲ። ስላንተ ዝና እኮ ስለሰሙ ነው። የፈለገ ቢሆንስ ደግሞ ከሷ ይልቅ ፍቅረኛዋ እንዴት እንዳበሳጨኝ ብታይ። በቃ እሺ ዮሲ አሁን ተረጋጋ። ይሄ ነገር እዚህ ጋር መቆም አለበት። የቱ? እዮስ የፈለጋትን ሴት ማስመጥ ይችላል ተብሎ የሚወራው ወሬ ነው እንዴ? ለምን? ምክንያቱም መጨረሻው ጥሩ ስለማይሆን። ቢሆንና ቢቆም እኮ እኔም ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ምክንያቱምማ እዮስ የፈለጋትን ሴት ማስመጥ ይችላል የሚባለው ወሬ ሁሉም ስለሚያውቅ ነው። ወይዳ ተመልከቻት ጅንጀሪ እንዴት ሆና እንደምትሄድ አይሻት እንዴ? ምን ሆና ነው መነጽርና ጓንት ያደረገችው? መስተፋቅር እንዳይዛት ነው። ምን ቤትሻ የምር በጣም እየደበረኝ ነው። በቃ ዮሲ ቀለል አድርገው። ቤትሻ እንደዚህ እንደ ቀልድ የተጀመሩ ነገሮች አንዳንድ የመጨረሻቸው ላይ ያምር ይችላል። ለማንኛውም እኔ ቤት ሳይሻል አይቀርም። በቃ እሺ ቻው። ዮሲ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር፣ ግን ደግሞ ምን ላድርግ? አይኔ እያየ የላ ሶስቱን ማየት አልችልም። ለዛ ነው ኖሬ ማናፍስ። አንቺ ልቤ ድራም። እሺ አሁን ደግሞ ድራማ ሆንኩ። ያው ድራም ሲመታ እኮ ነው ልቤ ትር የሚለው። እሺ እኔ ትርትር አንቺ ትርትርሽ ሆኜ የቀረው ማለት ነው። አይ ለጨዋታ ያክል ነው። ለጨዋታ ያክል ነው። ግን ሲጠፋ ለምንድን ነው ልፈልግሽ? አንተ እንደምትፈልገኝ ተስፋ አድርጊ ነው። ይሄን ያህል ልቤን አውቀሽዋል ማለት ነው። ለዛ እንኳን አይደለም እና አለ አይደል በብዙ አስቸጋሪ ሁኔታዎች አጠገቤ ነበረ ሰው ነጻ ሲሆን ትቶኝ ሄድን ብዬ ስለማስብ። በጣም ጎበዝ ልጅ፣ ጥሩ ገምተሻል። እኔ እኮ የጠፋሁት እኮ ትንሽ ቢዚ ሆኜ ነው። በክላስ ነው? አረ በህይወት ያው አለ አይደል። ግን አቡሻ ስለ ሁሉም ነገር በጣም አመሰግናለሁ። እኔ እኮ ጥሩ ነገር ሳረክ እኮ አይታወቀኝም። ደግሞ ምን አደረግኩ? አንተ ባትኖር ኖሮ ጸጋን በቀላሉ አልገላገላትም ነበር። ስለዚህ ባለውለታዬ ነህ። ወይ ዘፈኝልኛ። ምን ብዬ? ውለታህ አለብኝ ልክድ አልወድም ስምን በቁም ነገር አነሳለሁ የት ወይኔ ድምጽ ቢኖር እንደዛ ብለሽ ዘፍኝልኝ። ብዘፍንልህ እኮ ደስ ይለኝ ነበር፣ ግን ድምጼ ከመውራት ውጪ በጣም ነው የሚያስጠላው። አንቺ ደግሞ ብዙ ነገር አደፋፍሬሻል ነበር እና አሁንማ ይሄንንም ደፈር በይና እስኪ ዘፈኝልኝ። እሱ እንኳን ይቅርብኝ፣ ግን ደግሞ ባለውለታዬ እንደሆንክ ወቅሽ። እሺ የኔ ቆንጆ። የኔ ቆንጆ ነልክ እና ይሄን የመሰለ ውበት እያየው የኔ ፉንጋ ልበልሽ? የምር ግን ጨዋታ በጣም ነው የጨመርከው። ለዚህ እኮ ነው ሁሌ አብሬሽ ልሁን የሚለው። ሁሌ ከጎኔ ብትሆን የምጠላኝ ይመስላል። ሁሌ አብረኝ ሁን ብትይኝ እምቢ ምልሽ ይመስልሻል? እኔ እንጃ። እስኪ ሞክሪ። ምኑን? የኔ አቡሽ የኔ ጠንበለል ሁሌ አብረህኝ ሁን በይኝ እስኪ። ጠንበለል አልከው? ምን ነው ጠንበለል አይደለው? እንደሱ አልወጣኝ። እሺ ጠንበለል ነኝ። እኔ እንደሱ አላልኩም። አሁን ገባኝ። ምኑን የገባ? ለማለት የፈለግሽው ግማሽ ጠንበለል ግማሽ ወደል ነው። መስማት ትፈልጋለህ? ደስ ይለኛል። አንተ የኔ ጠንበለል ሳቱ የኔ ሸበላ ነሽ። ደህና ነኝ። ምን ሆነሽ? ያሬድ ቆይ የምሰማው ነገር እውነት ነው? ደግሞ ምን ሰማሽ? ውጭ ሀገር ልትሄድ ነው ምናምን የሚባለው ነገር። ማ? እኔ? አዎ አንተ። ምን ነው ግራ ገባ? ማለት ማን ነው እንደዛ ያለሽ? ብዬ እኮ ነው። ምንም ድብብቆሽ አያስፈልገውም። የነገረችኝማ ጸጋ ናት። እሷ ነች እንዴ? ቆይ እውነት ነው? አዎ ቤዛ እውነት ነው እንዴ? ቆይ እኔስ ማለት እኛስ? ቤዛ ይሄን ማድረግ ወድጄ መሰለሽ? እሺ ቆይ አባትህ ናቸው ያስገደዱ? በእርግጥ እሱን አሳምኜ መቅረት አይከብደኝም፣ ግን ደግሞ በቃ ከዚህ በላይ መሰቃየት አልፈልግም። ብሄር ነው የሚሻለው። ቆይ ምንድን ነው እያሰቃየህ ያለው? ልንገርሽ፣ አይደብርሽም? አዎ አይደብረኝም። ምንድን ነው? አንቺ። ማ? እኔ? አዎ አንቺ። የምር ቤዛ በጣም ነው ያፈቀሩሽ እና እያየሁሽ ማጣት በጣም ከበደኝ። ትውልድ ራሱ ልቀይር አስቤ ነበር፣ ግን ደግሞ
እዚህ ሆኜ በተአምር ልረሳሽ እንደማልችል ገባኝ። እና እሺ ቆይ ይሄ ነው መፍትሄው? እስኪ ቤዛ በእኔ ቦታ ሆነሽ አስቢ። እያፈቀሩ ማጣት ስሜቱ ቆይ እንዴት አይገባሽም? ቆይ እሱን ያልተረዳሁ ነው እንደሚመስለው። እንደ ተረዳሽኝማ በጣም ገብቶኛል። ለዛም እኮ ነው የእኔ ካልሆንሽ ብዬ ማላስጨንቅሽ። ቆይ ጓደኝነታችን፣ አብሮ መዋላችን፣ መሳቃችን፣ መጫወታችን፣ መታረቃችን፣ መጣላታችን፣ ቆይ ይሄ ሁሉ ነገር እንኳን ደስ አይለም? እሱማ ደስ ይለኛል። ታዲያ እንዴት አስችሎ ጥላኝ ልትሄድ ታስባለህ? ባይሆን ደስ ይለኝ ነበረ፣ ግን በቃ ቤዛ ነገሮች ከዚህ በላይ መቋቋም አልችልም። በቃ ታስጨንቂ። ያያ ወይ ቤዚ በእናትህ ይህንን ነገር ደግሞ አስብበት። ለምን ቤ ቢያንስ ለእኔ ብለህ አስብበት። እሺ እሞክራለሁ። አንቺ አንዴ እናውራ። እሺ ፊዮሪ ይቻላል። ምን መሰለሽ አንቺ ቅድም የተፈጠረው ነገር የብሩኬ ትክክለኛ ስሜት አይደለም። እባክሽ ፊዮሪ በቃ እንደዚህ አትበይ። የምሬን ነው አንቺ። ቅዱስ ስሜታዊ ሲያደርገው ነው እኔ እንደዛ ያለው እንጂ በትክክል የሚያፈቅረው አንቺና አንቺን ብቻ ነው። ሆዲያባውን ብቅል ያወጣዋል አሉ። ቆይ ፊዮሪ አንቺ የፈለግሽውን ህይወት ብትኖሪ ብሩኬ አይመለከተውም አይደለ? እሱማ አዎ ልክ ነሽ። አየሽ እሱ በማገባው ነገር ጥልቅ ብሎ መሀላችሁ ካገባ ላንቺ ሆነ ስሜት አለው ማለት ነው። እንደዛ ትቢያንቹ ደግሞ ምንም አይነት ስሜት ቢኖረው ከዚህ በኋላ ለኔ ምንም ትርጉም የለውም። ለምን? ምክንያቱም ከዚህ በኋላ ምንም አይነት ታምር እንኳን ቢፈጠር ብሩኬ ወደ ህይወቴ እንዲገባ አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ እንዴት? ምክንያቱም አንቺ ፈጣሪ ብሩኬን ወደ እኔ ላከው ሰው እንድቀርብ ሰው እንድለምድ ምክንያት አድርጎ ነው እንጂ ፍቅረኛ እንኳን እንዲሆን አልነበረም። የምርሽ ነው ፊዮሪ? አዎ የምሬን ነው። እና እባክሽ ከዚህ በኋላ በእኔ ምክንያት ባትጣሉ ደስ ይለኛል። እስኪ ፊዮሪ አንቺን በእኔ ቦታ ሆነሽ አስቢው። አንቺ ጋር እኮ ምንም ጥፋት የለም፣ ግን በእናትሽ አንቺ ተረጁ። እሺ በቃ አንቺ ራስሽን አታስጨንቂ። እሺ አንቺ በቃ አሁን መሄድ ይኖርብኛል። የሆነ ነገር ልጠይቅሽ ነበር። ከአንቺ ውጭ ይሄን ነገር ማንም ሊመልስልኝ አይችልም። ምንድን ነው የምነግረኝ? ከአንቺ ጋር ከተዋወቅን ቀናቶች አልፈዋል አይደለ? አዎ አልፈዋል። በዛ መሀል ጨብጬሻለሁ፣ ባለፈውም ደግሞ ጉንጭሽን ስሜሻለሁ አይደለ? አዎ። ታዲያ የተሰማሽ የፍቅር ስሜት አለ? አንተ ያማል እንዴ? ምንድን ነው የምታወራው? ሄቨን መጠይቅሽን ብቻ መልሽልኝ እኮ። እሺ ምንድን ነው የምጠይቀኝ? ከኔ የፍቅር ስሜት ተሰምቶሻል ወይ? አታስበው። ጥሩ። ስለዚህ አልተሰማሽም ማለት ነው? አዎ አልተሰማኝም፣ ወደፊትም አይሰማኝም። ታዲያ ልጆቹ ምን ሆኖ ነው እንደዚህ የሚያብዱት? እነማን ናቸው? ሶሲና በዙሪያ ያሉ ሰዎች ናቸው። ምን ተፈጥሮ ነው? ጨብጠህ መስተፋቅር አስነክተኛል፣ ስለዚህ አርክስልኝ ያለች አገር ምድር እያዝልኝ ያለች ነው። የምርህን ነው? አይገርምሽም ኢቨን? ቆይ እንዴት የተማረ ሰው በዚህ ልክ ይሸወዳል? እኔም አልገባኝም። ግን ይህን እንዲሉ ያነሳሳቸው ነገር ምንድን ነው? እኔ እንጃ። ሳስበው ግን እንደቀል የተጀመረ ነገር ነው እንጂ አንተ እንደዚህ አይነት ነገር የለብህም። ሄቨን ቢኖርብኝ አንቺ ፍቅር አይዝሽም ነበረ? እኔማ ስላላመንኩበት ይሆናል። አሃ አላመንሽበትም እንጂ እጅ ላይ ግን መስተፋቅር አለ እያልሽኝ ነው። አረ ዮሲ ተረጋጋ እንጂ። ወይ መረጋጋት። አሁን መጥቶ ባሏ ጨፍሮብኝ እኔ ሄደ ብታይ እንደዚህ አትይኝም ነበር። ምን አርግ ነው የሚልህ? አርክስላት። ምኑን? መስተፋቅሩን አርክስላት ነው የሚለኝ። እና ምን አልካቸው? መጥቶ ጨፍሮብኝ ሲበቃው ሄደ። ግን ብዙ ሴቶች አፍቅረውሃል የተባለው ምን አርጋቸው ነው? አላውቅም፣ ግን ብዙ ሴቶች አፍቅረውኝ ነበር። ይቅርታ ዮሲ፣ ምንም ልልህ ባለመቻሌ በጣም አዝናለሁ። አሳልፈኝ። እና ወዴት ነው? ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ እኔ እሄድልሻለሁ። እሺ? ይህ ልጅ ግን ያምራል።
ቤት እናት ቆይ ምን ሆነሽብኝ ነው? ይሄን በእናትሽ ለራሴ ከፍቶኛል። ቆይ ምን ሆነሽ ነው የከፋሽ? ቹቹሻ ይሄን ከፋሳ ብሎ ሊገለኝ ነው። ብቻ ያሬድ እንዳይሆን። አዎ ያሬድ ነው። ቆይ ምን አድርጎ ነው? ቹቹሻ ጥሎኝ ሊሄድ ነው። ወዴት ነው ጥሎሽ የሚሄደው? ያሬድ ከሀገር ሊወጣ ነው። ምን የምርሽን ነው? አዎ ቹቹሻ የምሬን ነው። ጸጋ ስትነግረኝ መጀመሪያ አላመንኳትም ነበር። ከዛ እሱን ሄጄ ስጠይቀው አሁን ሊሄድ ነው ይለኝ መሰለሽ። ቆይ ዝም ብሎ ከሀገር መውጣት አለ እንዴ? ፕሮሰስ ምናምን የሚሉት ነገርስ? እባክሽ እሱን ነገር ቀድሞ ጀምሮት ነበር። ወይዳ እና ቆይ ለምንድን ነው አንቺ እንደዚህ የከፋሽ? የከፋኝማ ከሀገር ለመውጣቱ ምክንያቱ እኔ እንደሆንኩኝ ስለነገረኝ። ሆ ቆይ ደግሞ አንቺ እንዴት ነው ምክንያት ልትሆኝ የምችው? አንቺን አጥቼ መኖር ስለማልችል ነው ከሀገር የምወጣው። የምርሽን ነው? አዎ ቹቹሻ የምሬን ነው። እና ምን አሰብሽ? ቆይ እሺ ምክንያቱ ላለመሆን ስለ የግድ የፍቅር ጥያቄውን መቀበል አለብኝ እንዴ? የማታፈቅሩማ ከሆነ እንዴት አድርገሽ ነው ጥያቄውን የምትቀበየው? እሱ ግን ምክንያት ያንቺ ነሽ ብሎ ይኸው አስሮ ይዞኛል። ይኸውልሽ ቤዚቲ ፍቅር ከባድ ውሳኔ ነው። እሺ የማታፈቅሩ ከሆነ ለሱ ብለሽ ከባድ ውሳኔ መወሰን የለብሽም አይደል? አዎ ግን ቤዚቲ ለሱ እችን ታክል እንኳን ትንሽዬ የፍቅር ስሜት ካለሽ እንደምንም ብለሽ እሺ ብትዩና እንደሄድ ብታረጊው በጣም ደስ ይለኛል። ይሻላል? አዎ። ቆይ ግን አንቺ ምን አሰብሽ? ቹቹሻ እባክሽ ምንም አላሰብኩም። እኔ ለራሴ ግራ ግብት ብሎኛል። ቤዚቲ ግራ ከምትጋቢ ግን ቶሎ ብትወስኝ ደስ ይለኛል። በኋላ ግን እንዳይጸጽትሽ። ምኑ ነው የሚጸጽተኝ? ምናልባት እሱ ከሄደ በኋላ ማፍቀርሽ ከገባሽ ትርፉ ጸጸት ነው ብዬ ነው። አንቺ ልጅ ያምሻል እንዴ? ደግሞ ምን አደረኩኝ? እንዴት እንደምታፈቅሪው ብታቂ ትይኛለሽ? ቤዚቲ በጣም አዝናለሁ። ግን እኔን እየተሰማኝ ያለው አሁን እንደዚህ እየሆንሽ ያለሽው ለያሬድ ባለሽ ጓደኝነት ሳይሆን ውስጥሽ የማታውቂው የፍቅር ስሜት እየገፋፋሽ ስለሆነ ነው። ምን? አዎ ከፈለግሽ ጩይ፣ ከፈለግሽ ተሳደቢ፣ ከፈለግሽ ተናደጂ፣ ግን እውነተኛ ስሜት ይሄ ነው። ሹሻ ታውቂያለሽ ወይ? እንካፍ ነሽ። እሺ አይዳይ እንደውኒ ምን አይነት ዳ መግባት ነው? ሃይ ሄቨን፣ እንዴት ነሽ? አለሁልሽ። እንዴት ነሽ? መነጽር ያደረግሽው ሆነሽ ነው እንዴ? አልሰማውም ብቻ እንዳትይኝ። ምን? እዮሲ መስተፋቅር እያስነካ ሴቶቹ እንዲያፈቅሩት እያደረገ መሆኑ ነው። የምርሽ ነው? አዎ የምሬ ነው። እኔ ራሱ ተመልከችኝ፣ ጓንት አድርጌ መዞር ጀምሬያለሁ። እሺ የመነጽሩ ጥቅም ምንድነው? መነጽሩማ እናቴ አንድ ጊዜ የጨበጣቸው ሴቶች ፍቅር ካላስያዛቸው ባይን ኮንታክት ብቻ እንዲያፈቅሩት ማድረግ ይችላል። ከዛ ደግሞ ግዴታ ራሴ መጠበቅ አለብኝ። ለዛ ነው። የምርሽ ነው? ጄሪ ትሙት የምሬ ነው። ሶሲ እንደዚህ ተዳፍራ ነው የማይሆን ጣጣ ውስጥ የገባችሁ ብታያት። ስለሷ ልጅ ግን የሰማሁት እውነት ነው? አዎ እንደውም ትላንትና ከፍቅረኛዋ ጋር አብራ ሆና እዮሲን ስታየው ፌንት ነቀለች። ምን? አዎ ስለዚህ መጠንቀቅ ይኖርብሻል ማለት ነው። እኔ ግን ምንም እያመንኩ አይደለም። ትሰሚኛለሽ የኔ እህት፣ አመንሽም አላመንሽም መጠንቀቁ አይከፋም። ገባሽ? እሺ እንዴት ነው የምጠነቀቀው? መነጽር ማድረግ ጀመሪ። ከዛን ደግሞ እዮሲን ስታገኙ ጓንት ምናምን መጠቀም ጀመሪ። እኔ አልገባኝ። እስከ ዛሬ ቤቲና ሀይሜ አብረውት አልነበሩ? እንዴት እንደዚህ አይነት ነገር አልተሰማቸውም? ያው እነሱን ስለማይፈልጋቸው ነው። እሺ እስከ መቼ ነው እንደዚህ የምትቀጥዩ? እስኪ ለምደኝ፣ ከዛም በኋላ እኔን አያስነካኝም። ለማንኛውም የሌላ ነገር እያሰባችሁ ራሳችሁን ፍርሃት ውስጥ ባትጨምሩ ጥሩ ነው። እንግዲህ እኔ ህዝብ ብትጠነቀቂ ላንቺም ጥሩ ነው። በኋላ እንደ ሶሲ ጉድ እንዳትሆኝ። ሄይ ጋይስ እንዴት ነሽ? ቤቲ አለልሽ ማሪ። እንዴ ጄሪ ምን ሆነሽ ነው ጓንትና መነጽር ያረግሽው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። እንዴ ከማ? ከኢዮሲ። ከኢዮሲ? ቆይ ምን እንዳትሆኚ? መስተፋቅሩን እንዳያስነካኝ ነው። እሱ እንኳን አያስነካሽም። እንዴት? ምክንያቱም ኢዮሲ የሚያስነካው ቆንጆ ሴቶችን እየመረጠ ስለሆነ። አሀ ለዛ ነው ታዲያ አንቺን ያላስነካሽ። ምን ለማለት እየሞከርሽ ነው? ያው አንቺ የነገርሽኝን ወሬ ለማብራራት እየሞከርኩ ነው። እና ቆንጆ አይደለሽም እያልሽኝ ነው? ብትሆኝማ ኢዮሲ እስካሁን ድረስ ያስነካሽ ነበር ማለት ነው። እቺ ናትና ቤቲ፣ አንቺ ግን ይሄን መስመር መተላለፍ አለበዛሽው? የኔ እናት ነገሩን የጀመርሽው እኮ አንቺ ነሽ። እናንተ ልጆች አረጋጉት እንጂ። እንዴ እምትለውን እየሰማሻት አይደል እንዴ? መጀመሪያ እሷ ያለችውን ሰምተሽ አይደል እንዴ? አሁን መከራከር አያስፈልግም። ቤቲ ግን የሆነ ነገር ብታደርጉ ጥሩ ይመስለኛል። ምንድን ነው? ይሄ የውሸት ወሬ እየተስፋፋ ከሄደ ኢዮሲ ሊረብሸው ስለሚችል አስቢበት ቤቲ። ቆይ ምን ሆነ የውሸት ወሬ? መስተፋቅር ያላችሁት ነው? ማን ነው ታዲያ ውሸት ነው ያለሽ? እኔ እውነትም ነው ውሸትም ነው ማለት አልችልም፣ ግን ደግሞ ተጠንቀቁ። ቆይቺ እንዴት ነው የሚያደርጋት? ጄሪ በቃ እኔ መሄድ ነው ብኛል። እሺ እኔ ቆንጆ በቃ አንቺ ሂጂ፣ ግን ደግሞ ራስሽን ጠብቂ እሺ። ስለኔ አታስቢ። ስለኔ አታስቢ ነው ያልሽ?
ሆ አንቺ ልጅ ይሄ ኮንፊደንስሽ ግን ሊረጦስ ይዞብሽ እንዳይመጣ። አሪያት አለምነሽን እናንተ ሁለት ዱርዮች እናንተን አይደል እንደ ቀኑ ሙሉ ስፈልግ ያልኩት ደሞ ምን ሆንከውን? እስኪ እንዴት ነው አላማረብኝም? ቦቸራ አሁን ገና ቦታ ናገኘ። አሪያት ደሞ ያት ከነ ፊርሙዛ እንዴት እንደምታውቅ ባካውን አታፍላ። እቺን ቱታ ደግሞ ከየት መንጩ አርጋት ነው? ምን አገባ? አሁን ትበላላት በላ ያዙንኩ እንዴ ማን አዞ ነው የመጣው? ማን ያዘኛል? ለጋብዛችሁ ብዬ ነው እንጂ። ቆይ አንተ ልጅ የተቀጠርከው መች ነው? ዛሬ ነው እንዴ? እና ዛሬ ከዛሬ ብር ከየት አመጣ? እሱ ነው እንዴ? እሱ ባከ ከደሞዝ የሚቆርጥ ነው። ይልቅ ኃላፊዋ ከባድ ሰው ላይ ሳታዩን አንዳንድ ያዙና ሸልቅናላችሁ። ያዙ። አንተ ግን በዚህ ሁኔታ እዚህ ግቢ ውስጥ አንድ ሳምንት አቆየ። ማን ያባረረኝ? ዳይሬክተሩ ነው። ሰማ እኔ እንዳንተ ለማር ሳይሆን እዚህ የገባሁት ተቀጥሬ የምሰራ የተከበርኩ ሰራተኛ ነኝ። እሺ እና ሰራተኛ ነን እና አትባረር የሚል ጌታ ሀገር ነው ያለው። አሁን ወራት ያብዙ አሁን ኩሽን ተጡ እናንተ መስጋና የላችሁ መላርክ በዚህ እንኳን ልጠብቃችሁ እንጂ እንዴት ምን እንዴት አለው? በቃ ቃጥላችሁ እኮ ልደፍሉ ተቃጣይ ይደፍት ልል ነው በእናንተ ምክንያት ነው። አንቺ እርጎ ነው የሚለው ሻይሽ ግን ምን ጥያቄ አለው? ማን ያፈላው ቦቸራ? ጠይቅ እስኪ ግቢውን እንዳለው የቦቸ እየተባለ እኮ ነው እንጂ እኔ ገና ለገና ለረፍት ስትወጡ ይርባችኋል ብዬ ብል በሳምንቱ ባረራል ብላችሁ ታሟርታላችሁ እኔ ላይ ቦቼ ግን የሌለ ተመችተሽኛል። ጎበዝ እንደዚህ ነው የሚባለው። ተፍ ብዬ ወዳችሁ ልሙላ እንጂ እኔ በዚህ ሁኔታ እናንተ ተመራችሁ ሰው አትሆኑም እናንተ። አሃ አንተ ቀልበን ነው እዚህ ድረስ የደረስነው? ያውን በሻይና በቆቀር። አንተ ልጅ መልስ አትስጠኝ። ይኸው በዛሬ ከስንት አስተማሪ ጋር ተዋውቂያለሁ መሰለህ። ከነማን ጋር ነው የተዋወቀው? ከስንት ያልተዋወቁት ማን አለ? ከዛ ከቀጭኑ አስተማሪ ከቲቸር በቃሉ ጋር ከዳይሬክተሩ ጋር ያቺ ደግሞ ምርጥየው አስተማሪ ቆንጆ ከሜሩን ጋር ተዋውቂያለሁ። ስንት አስተማሪ። አይ ሚኪ ይሄ ነገር ምንም አላማረኝም። ምኑ ነው የማያምርህ? አይ ነገሩ ነው። እኔ የምላችሁ ቆይ ተረቴ እንዴት ነው ማገኛት ግን? እንዴ ብቻ ለሷም ይሄን ቆቀር ልጋብዛት እንዳይሆን። ምን ችግር አለው? እንኳን ለሷን ለመሰለ ልጅ ለኔ ልዕልት ቀርቶ ለእናንተ ጋብዤ እንዴ የመጣው ይምጣ። ኧረ አለማወቅ አንተ ስንቱን ነገር አስተምሬ ነው የምችለው። ደግሞ ምን ፎርሽኩ? ባጭሩ ለትርታ ቆቀር ብጋብዛት ይሄንን ሳኝክ የፊቴ ቅርጽ ይበላሻል ብላ ንግቻ አላርጋት ነው። እንደዛ የሚባል ነገር አለ እንዴ? አንተ እኛ እንደምንጨምቆ ጨመቃ የሚበሉ መሰለ እንዴ? እነሱ እኮ በፉድ ስፔሻሊስት ምናምን የተሰራው ፈዋ ነው የሚጨምቁት። ገባ? አንተ እቺ ግን አልገባችኝም። እስኪ ገልብጣት። እቺና ቡሻ አንቺም ችለት ፉድ ስፔሻሊስት ማለት ሚኪ ግን ይቅርበት ብነግረው ማይገቡ። በቃ ተው፣ ማይገባኝ ከሆነ ይቅርብኝ። እኔ የምላችሁ ፎንቀይና ቢያራችንስ እንዴ? ከእነሱ ደግሞ ምን ቀረ? ይሄኛው ቆቀር እኮ ለእነሱ ነው። አንተ ልጅ ጤነኛ አይደለም እንዴ? ይሄ እኮ የመጀመሪያ ስራዬ ነው። የምስራች ይባላል እኮ እንዴ። እሷ ደግሞ ማነች? የምስራች? አዎ የምስራች። ጎሽ አሁን ገና እናንተ ማታውቁት እኔ የማውቀው አንድ ነገር ተገኘ። እሺ ምን ነው ደግሞ ንገረኝ። ምንድነው? ገጠር ማለት ነው። የመጀመሪያው እህል ሲደርስ ሲታፈስ ለጎረቤት በሙሉ የምስራች ቅመሱ እያለ ይታደላል። አሁን ገባ የኔ ደነዝ? እና የምስራች እያልክ ቆቀሪ ክላስ ለክላስ ልዞር ነው እንዴ? ምን ላድርግ አቡሻ? የሻይ ክበቡን ኃላፊ እኮ ስጠይቃት በቃ ተማሪ እዚህ መግባት አይችልም፣ ይሄ አስተማሪዎች ክበብ ነው ምናምን ስትለኝ እኮ ነው ፌርሙዝ ይዤ የምዞረው። እንግዲህ አርግል። በዚህ ቀጥ ብለህ ወደዚህ ስትታጠፍ እነሱ ብቻ እየተቀደዱ ታገኛቸዋለህ። እሺ እስታይል ደግሞ ሳልነግራችሁ እንዴ? ምንድነው? አረ ዳይሬክተሩ ምን የመሰለች አስማት የሆነች ቺክ ልጅ አለቻቸው። አቤት ስታምር አቡሻ ምን ልበልህ? ቆይ ከተርታ ትበልጣለች። እንክታርጋ ነው የምትበልጣት። ቆንጆ እና ዳይቨርት ሙድ ውስጥ ልገባ ነው እንዴ? እሱማ የተረታ ይልክፍት ምን አድርጌው? እሱ እኮ ቢወጣልኝ በቃ ነፍጭቅ ነበር። በዚህ ውበቴ ጠብ ነበር የማደርገው። ምን ያደርጋል? ሌላ ቦታ ሄደህ አይተሃል እንዴ? ግጥም አድርጌ ነው። ቅድም አንዱ አርፍዳ ስትመጣ ማለት ነው አስተማሪ ሲቆጣት ወደ ውጭ ለምበይ በቃ ዱብ ሊል ግጥም ብሎ ነው የመጣው። ለምን? እኔ እንጃ። ብቻ ግን ልጅቱ ስለምታሳሳ ነው መሰለኝ እምበይ በቃ እዚህ ጋር ልክ እንዲህ ምልስ አድርጌ እኮ ነው የመለስኩት። እምባ ታዲያ እዚህ ጋር ደርሷል ካልኩም በይ እንጂ ሽንቴ ነው እንዴ? ያንተ ነገር አይታወቅም ብዬ እኮ ነው። ከፈለጋችሁ ግን የዳይሬክተሩ ልጅ ተዋወቃትና አስተዋውቃችኋለሁ። እስኪ አንተ ልጅ ሰከን በል። ሰከን ሚኪ አያ አይደል እንዴት እንደሚያላግጥ ሰማኛል። እኛ መባረር የሰለቸን ሰዎች ነን። በአንተ ምክንያት መባረር አንፈልግም። ስለዚህ አጠገባችን አትድረስ በቃ። እንዴ በሉ አሁን እኔ ፒያራችንና ፎንቃችን ገጃለሁ። ደግሞ ልሽ ብርጭቆ የሚመለስ ነው። ሻዳሚ ጥጥት አድርጋችሁ ጠብቁኝ። ጨርሱ እሱ ነው። አየዋ ሚኪ አሁን ፌርሙዙን ይሰብርና ሌላ ጦስ ውስጥ ነው የምንገባው። ግን ህፃና ቂርቆስ ነው ሊደ ምስኪን እኮ ህፃኑን ግን ልቡ ምን አይነት ልብ ነው ያለው ግን
አንቺ ልጅ ቆይ ምንድነው ያደረግሽው? ደግሞ ምን ሆንክ? ቤዛን ምንድነው ያልሻት? በእኔ አሰራር ውስጥ ጣልቃ ላለመግባት ተስማምተሃል። ግን ደግሞ እንድትዋሻል ተነጋገርን። ቤዛ ከቅዱስ ጋር እንድትለያይ ይፈልጋለሁ። አግዢኝ ብላ የመጣኸው አንተ አይደለ? እሱማ እኔ ነኝ። ስለዚህ ያንን ለማድረግ ቤዛ ስላንተ ብቻ እያሰበች እንድትጠመድ አደርጋታለሁ። ገባ? የምር ጸጋ ግን ትክክል አላደረግሽም። ቆይ ግን መታ ስታናግርህ ደስ አላለህ? እሱማ ብሎኛል። የሆነ ቀን ያሬድ በእናትህ አትሂድ ስትልህ ለምን ደስ አልሽኝ ስትላት ስለማፈቅርህ እንድትሄድ አልፈልግም እንድትል አትፈልግም? እፈልጋለሁ። ስለዚህ አርፈህ ቁጭ በል እሺ። ግን ጸጋ መዋሸት በጣም ነው የሚከብደው። አየህ፣ የሰውን ማንነት የሚቀይረው ሁኔታዎች እንጂ ተፈጥሮ አይደለም። እንዴት? ለምሳሌ እስከ ዛሬ ዋሽታ አታውቅም። ለቤዛ ያለ ፍቅር ግን ከኔ ጋር ተመሳጥረህ እንድትዋሽ አደረገ አይደል? አዎ። አየህ፣ ሁሉም ሰው የቀድሞ ማንነቱ ለመቀየሩ የሆነ ገፊ ምክንያት አለው የሚባለው ለዛ ነው። ገባ? ታዲያ ጸጊ የዋሸን እስከ መቼ ነው የምንዘልቀው? ቤዛ ያሬድ እያፈቅርሃለሁ ያላንተ መኖር አልችልም እስክትል ድረስ። ግን እሱን የምትል ይመስልሻል? እኔ የምልህን ከሰማህ አዎ። እሺ። እና ሶሲ ምን አዲስ ነገር አለ? ምንም የለም ባክሽ። እና ታዲያ እስካሁን ድረስ ስለዛ ልጅ እያሰብሽ ነው? ምንን ያስባለሁ? እሱ ነው እንጂ በግድ ጭንቅላቴ ስለሱ እንዲያስብ ያደረገው። ወይ ጉድ! እሺ ታዲያ ምን ተሻለን? እንጃ ምን እንደሚሻል አላውቅም። ብታይ ማለት ነው ትናንትና ከዴቭ ጋር እየሄደን እያለ እዮሲን አየሁትና ደንግጬ እኮ ፌንት ወደኩኝ። የምርሽ ነው? አዎ የምሬን ነው። እውነት በጣም ነው የጨነቀኝ። ወይኔ! አይ ይሄ ነገር ግን በጣም ከባድ ነው። ደግሞ ማለት ለዴቭ ነገርኩትና አንቆ ሊገለው ነበር። ምን አድርግ ብሎ እንዴ? አርክስላት ብሎ ነው። ያስነካሽን ነው? አዎ ያስነካኝ። እና ታዲያ እዮሲ ግን ምን አለ? እዮሲማ እናንተ የተማራችሁ አይደላችሁ እንዴ? እንዴት እንደዚህ አይነት ነገር ታስባላችሁ ሲል ዴቭ ተናዶ በቦክስ ሊያዞረው ሲል እኔ ፕሮቴክት ያደረኩት። ወይኔ ጉዴ! ይሄ ነገር ግን ወዴት እየሄደ እንደሆነ እኔ ሊገባኝ አልቻለም። እኔም አልገባኝም። ሄሉ አንድ ነገር እኮ ልጠይቅሽ ነበር። ምንድነው? ያሬድ ውጭ የመሄድ ፕሮሰስ መጀመሩን ታውቂ ነበር? ኧረ እኔ አላውቅም። ደግሞ እንደሱ ማን ያላችሁ? ጸጋ ለቤዛ ነግራት ቤዚቲ በጣም ነው የተጨነቀችው እኮ። ጸጋ ይሄ ነገር ምንም አላማረኝም። ጸጋ ዋሽታችኋለች። አይመስለኝም። ማለት ቤዛ ጸጋ ያወራችሁ ውሸት ነው ብላ ሄዳ እሱን ጠይቃው ነበርና እውነት ነው ብሏታል። የምርሽ ነው? አዎ የምሬን ነው ሄሉ። ይሄ እንዴት ሊሆን ቻለ? እኔ ምንም አልገባኝም። ቆይ ቤዛስ ምን አለች? ባክሽ በጣም ተከፍታለች። ሆድ ብሷታል። ወይዳ ግን ብቻ ለዚህ ነገር አንድ መፍትሄ ብቻ ነው ያለው። ምንድነው እሱ? ይኸውልሽ ያሬድ እንደሄድ ማድረግ የምትችለው ቤዛ ብቻ ነች እኮ። እንዴት? የፍቅር ጥያቄውን በመቀበል ነው። ነግሬያት ነበር ግን የምትሰማ ጉዳይ አይደለችም። ግን እኮ አፍቅረዋለች። እሱማ አፍቅረዋለች። እሷ ግን አላፈቀርኩትም ነው የምትለው። ይሄ ነገር ግን እኮ የሚጎዳው ራሷን ነው ሄሉ። የቤዚቲ እኮ ችግሯ ማፍቀሯን እያወቀች አለመቀበሏ አይደለም። እና ምንድነው? ማፍቀር እንዴት እንደሆነ አልገባት። እኔ እኮ የማይገባኝ ይሄ ነገሯ ነው። ሰዎችን ስሜታቸውን ተረድታ እንዲህ ሆናችኋል ብላ የምትናገር ልጅ አልነበረች እንዴ? ለራሷ ጊዜ ጠፋባታ። ለነገሩ ልክ ነሽ። ጠንቋይ ለራሷ አያውቅም። እሺ ሄሉ፣ እንደዚህ እየሆነች እስከ መቼ ነው የምትዘልቀው? ቹቻ እኔ ራሱ እኮ መናገር እኮ ፈራው። ብትናገርሽ መች ትሰማሻለች? ምን አለ ለእሷ ቢል እንደው ፍቅር የያዘው ባህሪያት የሚል ትምህርት በኖረ። ታዲያ ምን ተሻለን? ጭንቀት እኮ ነው፣ ቀላል ጭንቀት። ሀኒቾ ቆይ ምን ሆነሽ ነው የደበረሽ? አረ ምንም አልሆንኩም። ፊትሽ እንደዚህ ሆኖ እያየው እንዴት ምንም አልሆንኩም ትኛለሽ? ንገሪኝ ሆንሹን። ቆይ እሱ ግን ምንድነው አላማው? እሷን የሚያፈቅራት ከሆነ ለምንድን ነው የሚያሰቃየኝ? ስለማን ነው የምታወሪው? ስለ ብሩኬ ነው። ሌላ ስለማን ነው? ደግሞ ምን ተፈጠረ? ፊዮሪን አሁንም እንደሚያፈቅራት ሲናገር በጆሮዬ ነው የሰማሁት። አንቺ ያምሻል እንዴ? ቆይ ብሩኬ ነው እንደዛ የሚለው? አዎ ብሩኬ። ቆይ እንዴት? እንጃለት። ግን ይሄ ቅዱስ ከሚባል ልጅ ጋር ሳያት ቀንቶ ነው መሰለኝ አፈቅራታለሁ አለ። ይሄ በፍጹም አይሆንም። አንቺ ደግሞ ምንድነው የምታወሪው? ግራ ገባኛ። እጭ አሁን ሁሉም ነገር ነው የሰለቸኝ። ደግሞ እሱ የሚፈልጋት እሷ እንኳን ለምን በግልጽ አይናገርም? አረ ሀኒቾ እሱማ እኮ የሚፈልገው አንቺን ነው። ይኸውልሽ ይብሊ እሱም ይደብረዋል። እሷም ደግሞ ከማፍቀር ውጪ ምንም ጥፋት የለባትም ብዬ ልረዳው ስሞክር ለምንድን ነው እንደዚህ የሚያሰቃየኝ? የሆነ አለመግባባት ይኖራል እንጂ ብሩኬ በፍጹም እንደዚህ አያደርግ። አንቺ ደግሞ ያምሻል እንዴ? በጆሮዬ እኮ ነው የሰማሁት። እንዴት ተሳስተሻል ትይኛለሽ? ብሩኬ እንደዛ ስለማያደርግ እኮ ነው። መስሎሽ ነው እንዴ? ሄቢ ቆይ ሶሲ ደግሞ ምን ሆና ነው? ምን ሆነች? እርፍ
ጭራሽ መነጽር አድርጋ መጣች። ቆይ ምን ተፈጥሮ ነው? ባክሽ ኢዮስያስ መስተፋቅር አስነክቷት ሰሞኑን እንዳለ እየተጨነቀች ነው። መስተፋቅር ነው ያልሽው? አዎ መስተፋቅር። ቆይ እሺ ኢዮስያስ ደግሞ የትኛው ነው? 11ኛ ኤ ክላስ ያለ ልጅ ነው። እንዴት እንደሆነ አላውቅም። መስተፋቅር አስነክቷት በቃ ሶሲ አገር ምድሩ እያዝልኝ ያለች እያበደች ነው። ወዳይ ስቋሉ አንቺ በቃ እየደረሰች ነው። እሺ ምንም እንዳታስነቂ። እኔ ሳቂ ምን መቆጣጠር ነው እንዴ? ይኸውልሽ አንቺ ተሳስቴ ስቂና ደፍቅሻለሁ። ሃይ ጋይስ ሶሲ እንዴት ነሽ? ደህና አይደለሁም አኒታ፣ በጣም ትልቅ ችግር ውስጥ ነኝ። ቆይ ምን ሆነሽ ነው መነጽር ያደረግሽው? በዛ ላይ ደግሞ እጅሽም ላይ ጓንት አለ። አኒታ በእናትሽ በጣም ችግር ውስጥ እኮ ገብቻለሁ። ምንድነው ነገሩ? መስተፋቅር እኮ ነካው። ይኸው በቃ ሌት በህልሜ ቀን በሀሳቤ የማሰላስለው ዴቪን ሳይሆን ኢዮሲን ብቻ ነው። ምን? አንቺ አንቺ ምን ያስቅሻል? አይ ምን? አዎ ምን ያስቅሻል? እሷን ታያትና ቆይ ለዴቭ ነገርሽው እንዴ? አዎ ትናንትና ኢዮሲን አይቼው ፌንት ሳደርግ አየኝና ግራ ሲገባው በቃ ዛሬ እውነቱን ነገርኩት። ወይኔ እና ምን ተፈጠረ? ዴቭ ተናዶ ሄዶ አርክስላት ብሎ ሊደበድበው ሲል እኔ ነኝ ያረጋጋሁት። ቆይ የምርሽ ነው ሶሲ? አኒታ ሙቼ የምሬኝ ነው። ቆይ እናንተ ግን ያማችኋል እንዴ? እንዴት ነው በዚህ ተራ ነገር ራሳችሁ የምትረብሹት? ኖ አኒታ ይሄማ ተራ ነገር አይደለም፣ ሲሪየስ የሆነ ነገር ነው። ደግሞ ዴቭ ስጠይቀው አለ ብሎኛል። ምን እኮ መስተፋቅር? አዋ መስተፋቅር። ቆይ ግን ሄዊ አንቺም እንደዛ ነው የምታስቢው? መጀመሪያም አልነበረም፣ ግን አሁን የሶሲን ሁኔታ ካየው በኋላ ነገሮች ግራ ገብተውኛል። አረ እናንተ ይደብራል። እንደዚህ የሚባል ነገር የለም። እሺ ቆይ ታዲያ ልጁ የሆነ ፓወር ባይኖረው ነው የቀረቡ ሴቶች በሙሉ የሚያፈቅሩት እንዴ? እና ያፈቀሩት እንደሆነስ እና የግድ መስተፋቅር አለው ማለት ነው? እኔም መጀመሪያ እንዳንቺ ብዬ ነው ጉድ የተሰራሁት። እሺ ቆይ መነጽሩን ለምንድን ነው ያደረግሽው? አይንሽ ካየው ይብስብሻል ብለውኝ ነው። ምኑ? እንዴ ፍቅሩ ነው። ይቅርታ አድርጉልኝና እኔ ምንም የምታወሩት ነገር እየገባኝ አይደለም። ብቻ ተሳስታችሁ አልጨበጣችሁትም አይደል? ልጨበጣችሁ ቢላችሁ ራሱ እንዳጨበጡት እኮ ፍቅር እንዳይዘን። አዎ ፍቅር እንዳይዛችሁ። አሁን እሺ ምንድነው የማደርገው? ቆይ ሶሲ አሁንም ትዝ እያለሽ ነው እንዴ? አሁን እናንተን እያዋራው ራሱ አይኑ ፈገግታው ፊት ለፊት እየመጣብኝ ነው። ቆይ አንቺ ያምሻል እንዴ? ለምንድን ነው ስነ ስርዓት የማታደርጊው? ቆይ እኔ ውድጄ ነው ግራ ቢገባኝ እኮ ነው። ይኸውልሽ ሶሲ በመጀመሪያ ይሄ መስተፋቅር ምናምን የሚባለው ነገር የለም። ሲቀጥል ደግሞ አንቺ ማሰብ ያለብሽ ስለ ዴቭ እና ስለ ዴቭ ብቻ ነው። ያልተነካ ግልግል ያውቃላሉ። አንቺማ ምን አለብሽ? ወይ ሶሲ አረ ቹቼ ምንድነው እንዴ? ፎንቃዬ እናንተን በመፈለግ ግቢውን ሲዞር መዋል አለብኝ እንዴ? እኔ ወይኔ ቡቼ ብቻ ስራ ጀምሬ ነው እንዳትለኝ። እኔ አንቺ ወንድም ይኸውልሽ አታይም ጋውን ለበሽ ፏፈሽ ብዬ ሽክ ብዬ እንዴ በጣም ነው ያማረብህ። ታንኪዩ ማች ቲቸር በቂ እኮ ነው ሰው ሲያደንቅ እንዲህ ማለት አለብኝ ምናምን ያለው። አረ ቡችዬ ይመች። የኔ ትርትር ምንድነው? አንቺ አታወሪም እንዴ? የኔ ትርትር ነው ያለው? አዎ ምን ነው? ከመቼ ጀምሮ ነው ያንተ ትርትር ነው? አረ ፎንቃዬ አረ ምንድነው እንዴ? ይሄ ኖሬ እስካሁን አልነገርሻትም? አይ ቦቼ እኔ እኮ አንተ ብትነግራት ይሻላል ብዬ ነው። እንደፈረደብኝ እኔው ላውራታ። አረ ይመች ቦቼ። እስቴል ምን መሰለሽ ቹቹዬ የቀስቴ ፎንቃ ናት አይደል? አዎ። ስለዚህ የቀስቴ ፎንቃ የኔም ፎንቃ ናት ብዬ ፎንቄ ብዬ ነው የምጠራት። እሺ። ሄዋኔ ደግሞ የነ ሚኪ ፒያር ስለሆነች የኔም ፒያር ናት። ስለዚህ አንቺ አቡሻ ትርትሮንሽ ማለት የኔም ትርትሮንሽ ማለት ነው። ገባሽ ነው እንዴ? ግን ደግሞ በዚህ አጠራር እንዳይጠራሽ በጣም ከባድ ክርክር ውስጥ ነው ያለነው። እንዴ ለምን? ምክንያቱም አጠራሩን ከኔ ሰርቆ ስለሆነ ነው። ምን ማለት ነው? እሺ አንዲት የለጠጥ ልጅ ፎንቋ ገዝግዞኝ በቃ ትርቴ እያልኩ ነበር የምጠራት። እና እንዴ እናማ እሱም አንቺም ትርትራለሽ። ይሄ ልክ አይደለም። በቃ እንቀይር ንገሪው። በፍጹም አልነግረውም። ለምን? ምክንያቱም ይሄ አጠራር ስለተስማማ። ስለተስማማሽ ነው እንዴ? አሁን ታዲያ ምን ተሽኮረመምሽ? አልተሽኮረመምኩም። ይኸውልሽ ይልቅ አንድ ነገር ልንገርሽ። ምንድነው እሱ? ይኸውልሽ ምን መሰለሽ ወንድሜ በጣም ቆንጆ ልጅ ነው። ይኸውልሽ ትምህርት ቤት ውስጥ አለ የተባለ ቆንጆ ነው፣ ሸበላ ነው፣ ይወራል። ይሄ ነገር እየተወራ ነው፣ ሰፈር ላይም ይወራል። ይኸውልሽ አንዷን ቆንጆ መዘዝ አድርግ ጀባ ሳለለው ቶሎ ወየ ብትዩ ነው እሺ የሚሻልሽ። ምን እህት ያለሽ አፍጥኙ ብያለሁ። አፍጥኙ አይደል እንዴ ፎንቄ? አዎ ቦቼ። በልጉሽ አሁን ያዙ። ቆይ ምንድነው? ተማሪ እኮ አስተማሪ መዝናኛ ክበብ አይገባም ሲባል ላምጣላችሁ ብዬ እኮ ይዤ መጥቼ ነው። የምስራች ነው ቅመሽ። አንተ አማል እንዴ? ያዢ በእናትሽ አሁን ያዢ። አንቺ ነሽ
ባይዘው በጣም እድለኛ ሰው ነሽ። እቺን ቆቀር እኮ ያመጣሁት ለፒያሬ ነበር። አንቺ ግን ቀድመሽ አግኝተሽኝ ፊክስ። እንዴ እንደዛ እንኳን ይቅርብኛል። ኧረ ያዥ እባክሽ፣ ችግር የለውም። እኔ እናንተ ወንድቅ ምንም ማድረግ ይችላል። አሁን እጅ አመጣላታለሁ። አዲስ እኮ ናት እቺ፣ ዘመናዊ ስለሆነች ብዙም አትከፈትም። ያዥ ፎንቃይ የመጀመሪያ ፎንቃይ ወይኔ ኧረ በእናትሽ ፕሮፌሽናል ልጅ ነኝ። እሺ ይሁንልህ። ቀጥላለች ብለሽ እንዴ? ወይ ግን ይሄን ሁሉ እንግሊዘኛ ቸር በቃሉ ናቸው ያስተማሩ። ስንት ነገር ታንኪዩ ማች ፕሮፌሽናል አዲሽናል ሁላ። ወይ ግን ቦቼ አሁን ከየት አምጥተህ ልትከፍል ነው? ከደሞዝ የሚቆረጥ ነው እባክሽ። ምንም ነገር እንዳታስብ፣ ሁሉ ነገር ፊክስ አድርጊያታለሁ። ቆይ ቦቼ አንተ ደሞዝህን እኛን በመጋበዝ ከጨረስከው ምን በልተህ ልትኖር ነው? እኔን ፈጣሪ ይመግበኛል። ትሰሚያለሽ ፉንቄ? ምንድን ነው? አይደለም ዛሬ በእናንተ መሀል ሆኜ ይቅርና ያኔም ጎዳና እያለሁ ምን እበላለሁ ብዬ አስቤ አላውቅም። ለምን? እግዚአብሔር ይመግበኛል። የምር ቦቼ በጣም ገርም ሰው ነህ። እስኪ ወፎቹን ተመልከቱ። ምን እበላለሁ ብለው ተጨንቀው ያውቃሉ? አያውቁም። አየሽ ፉንቄ፣ እነሱን ሳያርሱ ሳያጭዱ የሚመግብ አምላክ በአምሳዩ ለፈጠረው አንድ ፍጥሮ እኔን መመገብ ያቅተዋል? አያቅተውም። ሁሌም የሚመገበኝ እግዚአብሔር ነው። ስለዚህ ለእኔ አትጨነቁ። እንዴ የእኔ ትርትር ቆቀሩ ከተነከረብሽ ለምን አዘፈዝፊው? ምን ውስጥ? ሻይ ውስጥ ነዋ። ንክር አድርገሽ ጉርስ ስታደርጊያት አንጀትሽ ራስ ነው የሚለው። አይ እንደዚህ ይሻለኛል። በቃ ለማንኛውም ቶሎ ቶሎ ብሉ። እኔ ሚኪና ቡሽ ጋር ሄጄ ሲኒ ልቀበል። ይቀመጤ ደግሞ ስመለስ ወስደዋለሁ። እሺ ቦቻለሁ። ቹቻ ምን ጉድ ነው እንግዲህ ልመጁ። ቦቼ እንደዚህ አይነት ሰው ነው። የምር በጣም ነው ያስገረመኝ። አንቺ ምንም በጣም ነው ያስገረምሽ። እኔ ደግሞ ምን አድርጌ ነው ማስገረምሽ? ቆይ ደግሞ አንቺ ቤት በኩል ነው ያቡሽ ትርትር ይሆንሽ። ኧረ ቹቻ እኔ አልሆንኩም። ቦቼ ምንም ነገር ሳያዝ በፍጹም አያወራም። በእርግጥ ፍቅሩን ገልጾልኛል እኮ ግን እስኪ ፈረሰኛውን በይ። ፈረሰኛው እና ምን አልሽው? አይ ቹቻ እኔ ተመሳሳይ ስህተት መስራት አልፈልግም። በአሁኑ ሰዓት ራሴ ማዳመጥ ነው የምፈልገው። እሱንስ ጥሩ አድርገሻል። እሱን እኮ ነው የምልሽ የኔ ትርትር። አይሻልሽም የኔ ፎንቃ? አይ ቹቻ ማይ ላቭ በቃ አትናደድ። እንዴት አልናደድ? ሶሲ ወድጄ እኮ አይደለም። እኔ እኮ ያንተ ብቻ ነኝ። ደግሞ አንተን ብቻ ነው ማፈቅር። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ቆይ አንተ ማን ነህ? ዴቭ ነኛ። እንዴ አሁን እኮ ተቀይረህብኝ ነበር። ወደ ማን ነው የተቀየርኩብሽ? እኔ ቆንጆ ጣሪ አለ። ሶሲ ቆይ ምን ሆነሻል? እንጃ ማይ ላቭ ምን እንደሆንኩኝ አላውቅም። አንተን እያየሁ ወደ ዩሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀይረ ትልብኛለህ። በቃ ሶሲ እኔ ቆንጆ ተረጋጊ። ተረጋጊ። ምን ሆነሽ ነው? ሞያሺ ሞያሺ ይዘርዘርልሽ። አንቺን አይደል እንዴ ስፈልጊው አልኩት። እኔ አላምነው። ብቻ ተቀጠርኩ እንዳትለኝ። አንቺማ ማልቀጠር መስሎሽ? ይኸውልሽ እኔ ቦቸራ ነኝ፣ ከባድ ሰው ይገባሻል። ቆይ ግን እንዴት ተቀጠርክ? አይገርምሽም? እኔ ራሱ አላውቅም። ራሴን የታገኘሁት ካፌ ጨዋታ። አንቺ ግን ምን አይነት ጉር ነሽ ደግሞ? ምን ሆንክ? ኮቴሽ ደረቅ ነው። ምን ማለት ነው ይሄ ደግሞ? ሌላ ግቢው ተማሪ በሙሉ ቆቅር ስቀልቡዬ እንዴ ለሚኪ ላቡሻ ለትርቴ ለፎንቄ ለምናምን ስሉዬ አንቺ ወለቀ ሳትበጫለሽ። ሻው ምን ላድርግ? ምንም አታድርግልኝ። ዝም ብዬ ሳይሽ ሻይ ወዳር ነገር ሻይ ጠጫለሽ እንዴ? ያስኮ እኮ ፔርሙስ ብቻ ነው እንዴ። ታዲያ ምን ችግር አለው ደግሞ? ላንቺ በፌርሙዙ አጠጪም እንዴ? እንቺ ጠጪ። እንደውም ባለፈው የጀመርናት ጨዋታ የተቀባበለን አንቺ ለኔ እኔ ላንቺ እየተባባልን እንጨርሳታለንሽ። የምን ጨዋታ? ኧረ እባክሽ። እንደውም ባለፈው የሆዴ ወዳችን እንጮት ስል አይ እኔ ካንተ ጋር የልቤን ነው መጫወት እንፈልገው ነው አላልሽኝም እንዴ? አንተ ወረኛ። እኔ እንደዛ አላልኩህም። እና ታዲያ እንዴት ነው ያልሽው? እኔ አንገታችንን እናወራለን ያልኩ። እሺ ይሁንልሽ። እንደውም በቃሽ በሻይ እየጠጣን እያወራረና ከሆነ ልባችንን ነው የሚሆነው። የወደዳችንን ቢሆን ነይ ቁጭ በይ። እንዴ አንተ ያመሃል እንዴ? እኔ እንጃ ያመኛል እንዴ? እኔ ምን አውቅልሃለሁ? አጉላት ጠብሪ እባክሽ። አሁን ሻይሽን ጠጫለሽ አትጠጪ? አልጠጣም አልኩ አይደል እንዴ? አልጠጣም እኮ ምን ስለሆንሽ?
ይሄን የመሰለ እርጎሽ አልጠጣም ትያለሽ እንዴ? ለመጨረሻ ጊዜ ጠይቅሻለሁ። ጠጫለሽ አትጠጪም? አድርቅ ነገር ነው። በስማ ያው እዚህ ግቢ ብዙ ሰው ብዙ ነገር ነው የሚለኝ ታውቂያለሽ። ብዙ አመት የቆየው ልምድ ያለኝ ሰራተኛ ነኝ። እስካሁን ድረስ ግን ለኔ ስም አላወኩለትም። አንቺ ለሱ እንኳን አትድገም። እኔ እነግርሃለሁ። ምንድነው? በጣም ሲበዛ አድርቅ ነው። ውይ የኔ ቡጥጥዬ፣ አንቺ ባንቺ አፍ ደረቅ ተብሎ እንደመጠራት የሚጣፍጥ ነገር አለ እንዴ? እስቲ ድጋሚ ጥልኝ እስቲ። ስራ ፈት ስራ ፈት። ኧረ እባክሽ የግቢው አለ የተባልኩ ሰራተኛ ነኝ። እሺ ስራ ፈት ትላለች እንዴ? ደግሞ ቆይ ታያለሽ። ደግሞ ይኸውልሽ ናፍቆት ያዙራ ምቱ እግሬ ስር ባይደፋሽ። ኧረ ስሬን ረሳሁት። ዲብ በእናትህ በጣም ተጨንቄ ስፈልግ ነበር። ብሩኬ እኔ ካንተ በላይ በጣም የሚያስጨንቀኝ ጉዳይ አለ። ምን ተፈጥሮ ነው? ብሩኬ ሙት ይሄ ልጅ ዋጋውን ሰጥቼ ይመጣል እንጂ መቼም አልፋተው። ማንን ነው? ይሄ ዮሲያስ ነው ምናምን የሚባለው ልጅ። እሱ ደግሞ ማን? ሶሲን መስተፋቅር ያስነካት ልጅ ነው። ምን መስተፋቅር ነው ያልከው? አይገርምም ብሩኬ? ለካ ትናንትና ሶሲ ስለመስተፋቅር የጠየቀችኝ እሱ መስተፋቅር አስነክቷት ነው። ቆይ አንተ ልጅ አማል ምንድን ነው የምታወራው? ይሄ ዮሲያስ የተባለ 11ኛ ኤ ክፍል ሶሲ መስተፋቅር ካስነካት ጀምሮ ይሄው በወጣች በገባች ቁጥር ዮሲ ማለት አልጀመረችም መሰለ። ወደው አይስቁ ማለት ይሄ ነው። ቆይ መቼ ነው ያስነካት? ሰሞኑን ነው። እሺ ቆይ የሶሲስ እሺ፣ አንተ ግን አመንክ በመስተፋቅሩ? በጣም ነው። ሰሞኑን እኮ ሁኔታዋን ስላላየው ትናንትና ጭራሽ አብረን ሆነን ስታዩ ፌንት አልነቀለችም መሰለ እንዴ? ቆይ አንተ ልጅ ምንድን ነው እያወራ ያለው? የሆነውን ነገር ነው አማወራው። እሺ ከዛ ምን ሆነ? ከዛ ዛሬ እጂ እንዲያረክስላት ስጠይቀው አንተ የተማርክ አይደለ እንዴ ብሎ አልተመጻደቀም መሰለ። ይሄማ እኮ መጻደቅ አይደል፣ ትክክለኛ ነገር ነው ያወራው። እንዴት? ቆይ አንተ የተማርክ ሰው ነህ አይደል? እንዴት በእንደዚህ አይነት ነገር ታምናለህ? ያልደረሰበት አሉ። ይሄ ነገር ሀና ላይ ደርሶ ቢሆን እንደዚህ አትለኝም ነበር። አረ ዴቭ እንደዛ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ነገሩ ተራ ሳይኮሎጂ እንደሆነ ለመናገር ነው። ባካ አይደለም፣ ይሄ ያለና የሚሰራ ነገር ነው። እና አሁን ሶሲ በምን አይነት ሁኔታ ላይ ነች? ግራ ገብቷታል። ቅድም ደግሞ አብረን ተቀምጠን ወደ ኢየሱስ ተቀየርክብኝ ብላ ጥራኛ ትሮጥ መሰለ። ቆይ አንተ ልጅ ግን የምረን ነው እንዴ የምታወራው? ብሩኬ ሙት የምሬን ነው። ደግሞ ዛሬ አላመሏ መነጽር አድርጋ ነው የመጣችው። እሺ መነጽሩ ደግሞ የምንድን ነው? አይኑን ካዩ ይብስብኛል ብላ ነው። አንተ ልጅ የምታወራው ነገር ሁሉ እየገባኝ አይደለም። እኔ ዴት ባንዶኝ አሳዩዋለሁ ታል ወይዳ። ቆይ ይሄ ነገር እውነት ነው እንዴ? እሺ ልጅ ዮሲያስ